ኤርትራውያን ልለያችሁ ከፈለጋችሁ ፕሮፋይላችሁ ለጊዜው ለአጭር ደቂቃ የሚቆይ በኤርትራ ባንዲራ ቀይሩ። በቀላሉ ልለያችሁ ይችላል። በዛ ዳኒ ጤና ይስጥልኝ። አብሮ ይስጥልን ቴዲ። ከረጅም ጊዜ በኋላ ተገናኝተናል። ኤርትራውያን ከኢትዮጵያ እንዲወጡ የተደረጉ ነው የሰማነው። ይሄ ውሳኔ ትክክል ነው? ትክክል አይደለም? ይሄ ፖለቲካ ውሳኔ ነው ቴዲ። በፖለቲካ ውሳኔ የምታስወጣው የውጭ ዜጋ ትክክል ነው። አሁን እሰማለሁ ቴዲ። ትሰማለህ? ከፍ አድርግ ትንሽ። ይሄ ትክክል። አሁንስ በደንብ ይሰማል? ይሰማል። ኦኬ። ይኸውልህ እንደዚህ አይነት ነገር ይሄ የፖለቲካ ውሳኔ ነው። በፖለቲካ ውሳኔ ስታስወጣ ይሄ አግባብ አይደለም። አሁን እኮ ምን አይነት ፖለቲካ እያለ ነው? እናንተ ከሀገሬ ውጡ፣ እኔ ግን እናንተ ሀገር ልምጣ እኮ ነው ኢትዮጵያ መንግስት። አያስቅም ቴዲ? እናንተ ሀገር መብት አለኝ እኔ መጥቼ አሰብን የመውሰድ፣ እናንተ ግን እኛ ሀገር ግን አትኖሩም። እነሱስ እናንተ ጋር እንምጣ እኛ ጋር አትምጡ፣ ለእነሱ ሳይሰራም። ለምሳሌ እነሱ ምን አሉ? ለምሳሌ የኢትዮጵያ የጋራችን ናት፣ ኤርትራ የግላችን ናት በሚል ኢትዮጵያውያን ብዙ ጊዜ ቅሬታ አነሳሉ። እኛ ጋር በብዛት ካሉ አሰብን ቢያንስ መጠቀም አለብን ይላሉና እኛ ጋር ከኖራችሁ የኛ ኑሮ እየኖራችሁ ካላችሁ እኛ ደግሞ እንደዚህ ጂኦግራፊካሊ ፕሪዝን ውስጥ ስንኖር ቢያንስ የመደገፍ አለባችሁ የሚሉ ኢትዮጵያውያኖች አሉ። ምን ትላለህ? ቴዲ የኔ ፖለቲካ አመለካከት ምንድነው? ምንኛውም ነገር በመጀመሪያ ረገድ የትኛውንም ሰላም የምትፈጥረው ከጎረቤቶች ጋር ነው። ከጎረቤቶች ጋር በፖለቲካ በዲፕሎማሲ መንገድ ትግባባለህ እንጂ ከጎረቤት ጋር የሚኖር ግንኙነት የተቋም ግንኙነት ከሆነ ትክክል አይደለም። ኢትዮጵያ ውስጥ ኤርትራ ነፃ ከወጣ ጀምሮ በተቋም ደረጃ ነበር ሲደረግ የነበረው ግንኙነት። በፊት ህወሓትና ሻዕቢያ ግንኙነት ነበረ። አሁን ደግሞ ኦህዴድ እና የሻዕቢያ ግንኙነት ነበረ። ይሄ ህዝብን ያላካተተ አገራቶችን ያላካተተ ነው። በህወሓት ምክንያት ኢትዮጵያ ህዝብ ላይ ሳዳፋ ሲወርድበት ነበረ። አሁን ደግሞ በብልጽግና ምክንያት ደግሞ ለሁለቱም ህዝብ በድርጅቶች የሚደረግ የፖለቲካ ውሳኔ የሳዳፉ ቀመሳ እየሆኑ ነዋል። ስለዚህ ከድርጅት ወጥቶ እንደ ሀገር መነጋገር አለብን። ለጋራ ኢንተረስት ለጋራ ጉዳይ ነው እንጂ በ21ኛው ክፍለ ዘመን ተነስቼ መጥቼ ነጥቃሉ ስትለው ይሄ አያስኬደንም ቴዲ። እንደዚህ አይነት ጥያቄዎች አሁን አንተ በጦርነቱ ቀርቶ ሁለቱ ሀገሮች በሰላማዊ መንገድ ለምሳሌ የባህር በር አሰብን ሊሆን ይችላል እንዴት ነው ሊጠቀሙ የሚችሉት? ይኸውልህ ጦርነቱ እኔ የኔ ሀሳብ እንደ ኢትዮጵያዊ ካወራው ማለት ነው እንደ ኢትዮጵያዊ ካወራው ጦርነቱ አላስፈላጊ ነው። ምክንያቱም ኦሬዲ በላስ 3 ዓመት 2 ዓመት ባለን በውስጥ ችግር ጦርነቱ ጋር እንመጣለን። የባህር በሩ አሰብን በጋራ ልንጠቀም እንችለው በምንድን ነው? ሰጥቶ በመቀበል መሪ ይላሉ አንዳንዶች። አንተ በምንድን ነው የምትለው? ይኸውልህ ሰጥቶ በመቀበል መሪ የሚለው ነገር እኔ አልቀበለው። ለምን መሰለህ? ቅድም አንተ ነጥብ አነሳ ፖይንት ላይ እየሰማው ነበረ። ለምሳሌ እኛ ለኤርትራ ነው ሰፊ እርሻ መሬት እንስጣቸው ብለሃል። የትኛውን ሰፊ የራሴ ሉዓላዊ መሬት ለምን እንደምሰጠው እንዴ? እኛ በውስጥ ይሄ የኦሮሞ ነው ይሄ የአማራ ነው መሬት ብለን የምንገራደር ሰዎች አሁን ለኤርትራ የነሱን አሰብን ፈልጋለሁ እያልክ እነሱ ደግሞ የእርሻ መሬት ስጡ እንግዲህ ምንድን ነው ችግሩ? እሱ ችግሩ እንደዚህ አይነት ፖለቲካ የለማ በዓለም ላይ የትኛው ሀገር ነው የራሱ ሉዓላዊነት ሰጥቶ የሱ ሉዓላዊነት የተቀበለው? ስለዚህ ሰጥቶ መቀበል ሲባል ታዲያ ምንድነው የምንሰጣቸው? ሰጥቶ መቀበል ማለት ልክ እንደ ጅቡቲ በፋይናንስ መስማማት በዶላር ከጅቡቲ ጋር 27 ዓመት እንደኔ ይኖር ነው ዶላር እየለገስናለ ስኖር የነበረው። ግን ቅድም የመጀመሪያት የተናገረችው ነገር 600 300 ኪሎ ሜትር ልዩነት አለ። የጅቡቲ የሚሊተሪ ዞን የለንም ጅቡቲ ላይ። ጅቡቲ ሸቀጥ ለማውረድና ለመላክ ነው የምንጠቀመው። ከ2 ቢሊዮን ዶላር በላይ በየአመቱ እንከፍላለን። ኪራይ ነው። አሁን ግን የባህር በር የሚጠይቀው የኢትዮጵያ መንግስት ወይም የኢትዮጵያ ህዝብ አንድም ሸቀጥ ለመላክና ለማምጣት፣ ሁለተኛ እዛው ቀይ ባህር ላይ አክሰስ ስለሚያስፈልገው የባህር ኃይል አደራጅቷል። አካባቢውን የናሽናል ሴኩሪቲ ጉዳይ ነው። ለሱ ልመልስልህ አሁን ያልከው ነገር ላይ ከዓለም አቀፍ ህግ አኳያ ጋር ስታየው ከሀያላኖች ሀገር በስተቀር የትኛው ሀገር ነው በኢትዮጵያ ስታንዳርድ ያለ ወይ ደግሞ ከኢትዮጵያ ከፍ ያሉ ማለት አሜሪካ፣ እንግሊዝን፣ ፈረንሳይን እነ ራሽያን እነ ቻይናን አውጥተ ማለት ነው የትኛው ሀገር ነው ከጎረቤቱ ሀገር ጋር በቢዝነስም ትስስርም ያለው በጎረቤት ሀገር ላይ ደግሞ ሚሊተሪ ቤዝ የገነባው ማን ነው? በኢትዮጵያ ሀገር ደረጃ ሌቭል ያሉት በኢትዮጵያ ጀርመን እንኳን ሚሊተሪ ቤዝ የላትም ጎረቤቶች ሀገር ላይ። የንግድ ቅድስር ምን ማለት ነው ታውቃለህ? ንግድ ትስስር ማድረግ እችላለሁ ግን ሚሊተሪ ቤዝ ሊገባ ስትል የናሽናል ሴኩሪቲ ኢሹ ነው የምታነሳበት። ለዛ አይደለም አሁን ዳንኤል ለምሳሌ ኢሮፕን ብታያቸው
አንዳቸው ጋር የሚያቆሙት ሚሊተሪ ቤዝ ባይኖራቸውም ዩሮፕ ኦቨርኦል ሁሉም ዩሮፕ በኔቶ ይጠበቃል። በአሜሪካ ጥበቃና በኔቶ ጥበቃ ስር ነው ያለው። ግን ትክክል ጅቡቲ ጋር ስትመጣ ጃፓን ሚሊተሪ ቤዝ አላት፣ ቻይና ሚሊተሪ ቤዝ አላት፣ ፈረንሳይ አላት፣ አሜሪካ አላት። ኢትዮጵያ ስትጠይቅ ግን ውሃ ጋር መድረስ የለበሽም ተብላ ትከለከላለች። ግብጽ ለሱ እኮ ነው የምመልስ እሱን እኮ ነው የምመልስ። አሁን ይሄ ነገር አሁን አንተ እኮ ባነሳው አኳያ ነገር እንደው ጥሩ ነጥብ አመጣልኝ። እዚህ ጋር ብዙ ነገር ማትወያዩት አለ። አንተም እንደ ጋዜጠኛ ሪሰርች አድርጎ መስጠትን ማለት ነው። ይኸውልህ ራሳችን ማለት ነው ከዝሆን እኩል ካረግን ትክክል አይደለንም። እኛ ዝሆኖች አይደለንም ገና። ራሳችን እና አሜሪካና እና ራሽያ ሚሊተሪ ቤዝ ሲኖራቸው እነሱ የፋይናንስ የሚሊተሪ አቅም ኖሯቸው ነው። እኔ የምልህ በአፍሪካ ደረጃ ያለ ሀገር ላይ አንድ ላንድ ሎክድ የሆነ አፍሪካ ሀገር ላይ በሌላ አፍሪካ ሀገር ላይ ማነው ሚሊተሪ ቤዝ ያለው እኮ? ለዛ እሷ እኮ አሰብን እንፈልጋለን የምንለው ቆይ ልመልስልህ እኮ ነው። ቆይ ልጨርስልህ አሰብን እንፈልጋለሁ የምትለው ሸቀጥ ከማስገባትና ከማስወጣት በዘለለ የናሽናል ሴኩሪቲ ጉዳይ ስለሆነ ያስፈልገናል። ግብጽ አፍንጫችን ስር መታ ኬንያ ጋር ሚሊተሪ አላንስ እየፈጠረች ነው። ሻዕቢያ ጋር የተነጋገረች ነው። ገባ? ይሄ ለሱ ልመልስልህ እኛ ቢያንስ እኛም የናሽናል ሴኩሪቲ ጉዳይ ጥያቄ ውስጥ የገባን ህዝቦች ስለሆነ በአሰብ በኩል መተንፈሻ እንፈልጋለን ብንል ምንድነው ጥፋቱ? በጣም ጥሩ። አሁን እሱን ለማለት አሁን ያልከውን ነገር በመጀመሪያ ታይም ኢዝ ቱ ሌት የሚባል ነገር አለ። ምክንያቱም ለምን ሌት የሚለው ማለት ነው ኦልሬዲ የኤርትራ መንግስትና የራሽያ መንግስት ከ8 ወር በፊት ሚሊተሪ አግሪመንት አድርጓል። ሚሊተሪ አግሪመንት ምንድነው? $100 ቢሊዮን ናቫል አግሪመንት የሚባል ኤርትራ መንግስት ከራሽያ መንግስት ጋር አድርጓል። ያ አግሪመንታቸው ምንድነው የሚለው? አሁን አንተ የጠቀስከው ነው የሚለው። ራሽያኖች ምንድነው ማድረግ የሚፈልጉት? በአሰብ ላይ ሚሊተሪ ቤዝ ገንብተው እንግዲህ የራሽያ እንግዲህ የሚሊተሪ ሳፕላይ የምታደርገው ለአፍሪካ ሀገር ላይ ካላት ከዓመታዊ ምርቷ 20% ነው። ያንን ሚሊተሪ ሳፕላይ የምታደርገው ከራሽያ ነው። ያንን የሚሊተሪ ሳፕላይ የምታደርገው ሎጂስቲክ አሰብ ላይ መገንባት ይፈልጋሉ። አሁን እኛ ይሄን የኛ ጥያቄያችን ስናመጣ ከራሽያ ኢንተረስት ጋር እንጋጭ። ስለ ቃኘው ጦር ታውቃለህ? አላውቅም፣ ግን የሚጠይቀህ መልስልኝ። ከራሽያ ኢንተረስት ጋር እንጋጭ። ኦኬ፣ ለነገር ነው የቃኘው ጦር ይሄ ደሬድ አርሚ ከሚባለው ስም ድራይቭ የተደረገ ነው። ተፈሪ መኮንን ቃኘው ጦር ብሎ የሰየሙትን ሰምተህ ከሆነ በታሪክ ነው? አይ ሰምቼው አላውቅም። ቴዲሱ ስለዛ ነገር ኤርትራ ከኢትዮጵያ ጋር በፌዴሬሽን አንድ በነበረችበት ሰዓት አሜሪካኖች የቃኘው ወይም ደሬድ አርሚ የሚባል እዛ አስፍረው ነበር። በነገር ላይ ደርግ ወታደራዊ መንግስት ተፈሪ መኮንን ከስልጣን አስወግዶ በተፈሪ መኮንን ጊዜ ነው ማለት ተፈሪ መኮንን ከአሜሪካኖች ጋር አላንስ ሆነው በሚሰሩበት ሰዓት ምጽዋ ላይ አሜሪካ ወታደራዊ ቤዝ ነበራት። ደሬድ አርሚ አዎ ትክክል። ከዛ ላይ ዘመተው ቃኘው ደግሞ የሚባል ደግሞ እኛ ፈጠረን። ደርግ እኚህን ሰው አስወግዶ ከስልጣን ተፈሪ መኮንንን ሁላችንም የምንወዳቸው የምናከብራቸው ንጉስ አውቶማቲካሊ ወደ ሶሻሊስት ኢኮኖሚ ሲቀየር ወደ ኮማንድ ሲቀየር እና ከራሽያ ጋር አላንስ ሲፈጥር ምንድነው የሆነው? አሜሪካኖች ለኤርትራ መገንጠል ያንበሳውን ድርሻ ነው የተጫወቱት። በሌላ አባባል የአሜሪካኖች እዛ መኖር ወይ ከራሽያዎች ጋር አብረ መስራት ያንተ የኢንተርናሽናል ፖለቲክስ የምትጠቀማቸው አካሄዶች ናቸው እንጂ የባህር በር ባለቤትም ከማድረግ አይከለክልም፣ ካለመሆንም ከመገንጠልም አይከለክልም ነው ያልኩት። ገባ? ዛሬ ከራሽያዎች ጋር አላያንስ የሚፈጥሩ ኤርትራውያን ኢትዮጵያ ደግሞ ከአሜሪካኖች ጋር ይሰራቸው ልመልስልህ። አሁን እንግዲህ የምናወራው እንግዲህ በነባራዊ ፖለቲካ ነው የምናወራው አይደለ? በዛሬ በ2025 በፌብሩዋሪ ወር ነው የምናወራው። ባለው በአሁኑ ፖለቲካዊ ነባራዊ ሁኔታ በፋክት ካወራን አሁን ያለው የአሜሪካ አስተዳደር የክሬምሊን ታዛዥ ነው። የክሬምሊን ታዛዥ ባይሆንም የክሬምሊን ፓርትነር ሆኗል። እንኳን የራሽያን ኢንተረስት እንኳን በደሃ አፍሪካ ላይ አይደለም በኡክሬን ያለ የራሽያን ኢንተረስት ለማስጠበቅ የሚጋጋት የአሜሪካ አስተዳደር ነው ያለው። ያ የራሽያን ኢንተረስት ደግሞ መጥቶ ደግሞ አፍሪካ ላይ ደግሞ ይሻማል ማለት ይሄ ላሞኛችሁ ማለት ይሆናል። በአሁኑ ሰዓት ያለው አሜሪካ አስተዳደር ፕሮ ራሽያ የሆነ መንግስት ነው ያለው። ይሄን ደግሞ በኡክሬን ላይ የሚደርሰው ነገር አይተዋል። እሱ ሌላ ነገር ነው። ኖ አይ ቅድም ላነሳው ነው የሆነ ነጥብ አንስታ ቅድም ላነሳ አሜሪካኖች እንኳን አይና ሀሳብ ሊደግፉት ይችላል የምትለው ከራሽያ ኢንተረስት ጋር አሜሪካኖች አይጋጩም። ለነገር ነው አሜሪካኖች አንዳንድ ሰዎች አሁን አሜሪካኖች የራሽያ ፑፔት ሆነው ይመስሏቸዋል። አሜሪካኖች ወይም ዶናልድ ትራምፕ የራሽያ አሻንጉሊት ሆኖ ሳይሆን እውነታው አይደለም አሻንጉሊትማ አይደለም። እውነታው አሜሪካኖች ራሽያኖችን ኢራን ላይ እና ቻይና ላይ መጠቀም ይፈልጋሉ። ቻይና
ዓለምን ይሄ ቤልት ኤንድ ሮድ የሚባል አስደንጋጭ ፕሮጀክት እየዘረጋች ነው ያለችው ከ9 ትሪሊዮን ዶላር በላይ የሚፈጅ። የቻይናን እድገት ማስቆም ትፈልጋለች። ያን ደግሞ ለማስቆም ራሽያዎች ጋር አብሮ መስራት ይፈልጋሉ። ይሄ ታክቲካል አካሄድ ነው እንጂ ኩፔት ስለሆኑ አይደለም። ወደዚህ እንመለስና ወደ ውስብስብ አናድርገው። ኢትዮጵያ አሁን ባለችበት ነባራዊ ሁኔታ የባህር በር ለማግኘት ከአሜሪካን ጋር ነው እየሰራች ያለችው ኢትዮጵያ መንግስት። እሱ የሚያሳየ ነገር የለም። ለአሜሪካ ምንም ፍንጫ ታመጣልኝ ከአሜሪካ መንግስት ከኢትዮጵያ መንግስት በቀይ ባህር ላይ እየሰራ ምንም መረጃ የለም። ነው በኢትዮጵያ አሜሪካ አምባሳደር ኢሳያስ አፈወርቂ ላይ አክሽን መውሰድ ጊዜው አሁን ነው ብሎ ሲናገር አልሰማም። ኤርቪን ማሲንጋ ቢናገር ደግሞ የቻይናው አምባሳደር ደግሞ ማንኛውም ጣልቃ ገብነት በኤርትራ ላይ ደግሞ እርምጃ ወስዳለሁ ብሏል። ገባ ሻዕቢያዎች ይሰራሉ እኮ ኢትዮጵያ እኮ ኤርቪን ማሲንጋ እንደዚህ አላለም ነው አላለም ካለ እስኪ ያውጣልኝ። የአሜሪካ ሴናተሮች ሲናገሩ አልሰማም። የአሜሪካ አምባሳደር ነው ኤርቪን ማሲንጋ ካልክ የአሜሪካ አምባሳደር በኢትዮጵያ ላይ እንደዚህ ስቴትመንት አልወጣም። ተፈልጓል። አሁን ሊያወጣም አይችልም። አሁን አንተ ፈልገውና ከዚህ ስጥረት ሰማለህ። የአሜሪካ ኤርቪን ማሲንጋ ሳይሆን አንተ የምትለው እንትና የምትለው ማን ነበር? የቀድሞ የሆርን አፍሪካ አምባሳደር የነበረውን አሁን ስቴት ዲፓርትመንት የሚሰራውን የምትለኛ እሱ ብቻ አይደለም። ኤርቪን ማሲንጋ የሆነ አካባቢ ላይ ሄዶ የሻዕቢያ መንግስት የሚያደርጋቸው እንቅስቃሴዎች ሃይባይ ሊባል ይገባል የሚል ነገር ተናገረ። ኦኬ ግን ቴዲ አሁን ወደ ነባራዊ ሁኔታ ስትመጣ ማለት ነው ነባራዊ ሁኔታ ላይ አሁን በተጨባጭ ይሄ ብሔርተኝነቱ ሁሉ ነገር ወደዛ ትተ ማለት ነው በዚህ ደረጃ ማለት ነው ቀይ ባህር ላይ በጣም የሀያሎች ኢንተረስት ያለበት ነው። ቻይና ማለት በጣም በኢትዮጵያ መንግስት እንደ ሀገር የኢትዮጵያ መንግስት ከፍተኛ ብዙ ብር በፋይናንስ የተጠቀምንበት ብዙ ብር እዳችን ለቻይና ነው ያለው። ቻይና መጣ በአምባሳደሯ ምክንያት ማንኛውም ነገር ጣልቃ ገብነት በኤርትራ ላይ አልሰማም ስትል አላርም እያጮኸበት ነው ቻይና። ኦኬ ሌላ ደግሞ ቴዲ እዚህ ጋር ሌላ አንድ ነገር መዘንጋት የሌለብን ነገር እኔ በእውነት እላለሁ ቴዲ አንድ ምሳሌ እሰጥሃለሁ። ህዋቶች ከጦርነት ከመግባታቸው በፊት የምታስታውስ ከሆነ የሞቶ ሳይወቀስም ስዩም መስፍን ምን እያለ ነበር ታስታውሳለህ? እኛ ጦርነት ውስጥ ብንገባ ከኛ ጋር ብዙ ተከትሎ የሚመጡ ኃይላቶች አለ እያለ ነበር። ታስታውሳለህ? ይሄ ንግግሩ ፕሮፓጋንዳ ነው ሊሆን የሚችለው። ፕሮፓጋንዳ አትበል። ለምን መሰለህ እንደሱ ምን ያልኩ ለምን መሰለህ? በሰዓቱ እኔ አሁን አንድ ሁለት ብዬ መናገር አልፈልግም። በሰዓቱ ቲፒኤልኤፍን ጎሽ አለውልሽ ግቢ ምንም ነገር ቢመጣ እንመጣልሻለን ያሉ የውጭ ኃይላቶች ነበሩ። ከዛስ ቲፒኤልኤፍ ስትገባ አናቅሽም ነው ያሏት። ቲፒኤልኤፍ ምን ሆነ? ተወቅታ አለቀች። ዛሬ ደግሞ እንደዚህ አይነት ፖለቲካ የኢትዮጵያ መንግስት ጎሽ ግባበት የሚሉት በኋላ ልክ ሲገባበት ካሳው ውስጥ ማንም ሊያወጡ አይችልም ብላለውና ለምን የውስጥ ችግራችን አልፈታም። እንደ አንድ ኢትዮጵያዊ ከአንድ ደቂቃ ባልዘለለ ነገር ኢትዮጵያውያን የባህር በር ባለቤት ሊሆኑ የሚችሉት እንዴት ነው? ባለቤት ስል በደንብ ስማ ጥያቄ ነው። ሸቀጥ ማስገባትና ማስወጣት ብቻ ሳይሆን ወታደራዊ ቤዝ ኖሮን የራሳችን መሪን ፎርስ ኖሮን የአየር ኃይል የባህር ኃይል የምንገነባበት የባህር በር ሊኖረን የሚችለው እንዴት ነው? ተቃዋሚ ፓርቲ ነው ያንተ ሀሳብ እንዴት ነው? ኦኬ ኢትዮጵያኖች በመጀመሪያ እንዴት ነው የአየር አሁን ለምሳሌ የራሳችን በቃ ሚሊተሪ ፓወርን በለው ምንም በለው ሁሉ ነገር ቴዲ ሊሆን የሚችለው ማለት ነው በሁለት አገራቶች የጋራ ስምምነት። የሁለት አገራቶች የጋራ ስምምነት ማንን ያክላል? በመጀመሪያ የውስጥ ችግራችንን መፍታት አለብን። አገር ውስጥ እዚህም እዛም አይደለም መርገጥ ያለብን። አሁን የውስጥ በጋራ በሁለቱ ሀገሮች የጋራ ስምምነት አልከኝ። እንዴት ነው ሊስማሙ የሚችሉት? ሊስማሙ የሚችለው በጣም ጥሩ ነው የሚመጣው የሚችለው ይኸውልህ አንተ መተህ ማለት ነው አንተ መተህ ኤርትራ ውስጥ በለው ወይ ጅቡቲ ውስጥ በለው የራሴ ሚሊተሪ ቤዝ እገነባለሁ ብሎ ሲጠይቅ ማለት ነው እሱ ደግሞ በአንጻሩ ደግሞ የምሰጥ የደህንነት ዋስትና ምንድን ነው? አንተ ሚሊተሪ ቤዝ የኔ ባህር ላይ መገንባት ከፈለግ እኛም ለምን የራሳችን ሚሊተሪ ቤዝ ኢትዮጵያ ውስጥ አይኖረንም ካለ ምን ልትለው ነው? በዛ ሰዓት አለ ብዙ አሁን ለምሳሌ አሜሪካ፣ ራሽያ ብዙ ሀገራት ውስጥ አሜሪካ የራሷ ሚሊተሪ ቤዝ አላት። አሁን ማለት እኛ ለምሳሌ አሰብ ላይ ሚሊተሪ ቤዝ ይኖረን ስንል እነሱም ኢትዮጵያ ውስጥ ሚሊተሪ ቤዝ ይኖረን የሚል ጥያቄ ያነሳሉ ነው እያልከኝ ያለው ምንድን ነው? ካለሱ በምንድን ነው መልስ የሚሆነው? ለምሳሌ አገሪቱ ውስጥ ማለት ነው ሀገር ውስጥ ሚሊተሪ ቤዝ እኛ የሚኖረን ቢሉ ውስጥ አሜሪካ አላት፣ ለምሳሌ ጀርመን ውስጥ አላት፣ ፈረንሳይ ውስጥ አላት። ለምን ያስቃል? አየህ ያስቃል። አንተ ሲሆን እንደዚህ ነው ባይ ዲፎልት ነው ማሰብ ያለብህ። አንተም የሰው ሀገር ላይ ገብተህ ሚሊተሪ ቤዝ አቋቁማሉ ስትል እነሱ እንደዛ ነው የሚስቁብህ። ቆይ እንደዛ አይደለም። አሁን ሰጥቶ በመቀበል መርህ ሲባል
ሰንቶ በመቀበል መርህ እኔ ወታደር ላስቀምጥልህ ባንተ ሀገር ላይ አንተ ግን ምንም ማለት ኢንተርናሽናል ሴኩሪቲ እና ያንተ ደህንነት በሀገሬ ውስጥ የለም ስትለው ያ ማለት የአይን ቀለም ደስ ካላለኝ ምንም ሳልደግም ሚሊተሪ ተጠቅሜ በካልቾ ለሃለው ብትለው ለዚህ በካልቾ እንደማትመታኝ ምንድነው ዋስትና ብሎ ኢሳያስ ቢጠይቅ ምን ልለው ነው? እሺ የመጨረሻ ጥያቄ አይ በማርያም እያለው ማነኝ ብዙ ቦታ ነው የምትሄደው። ለምሳሌ ጅቡቲ ውስጥ የብዙ ሀገሮች ወታደራዊ ቤዝ አላቸው አይደል? እነ ፈረንሳይ፣ እነ ጃፓን፣ እነ ቻይና አላቸው። ትክክል። የጅቡቲ መንግስት እናንተ እኔ ጋር መታችሁ ወታደራዊ ቤዝ አላችሁ እኔም እናንተ ሀገር ወታደራዊ ቤዝ ሊኖረኝ ይገባል በሚል ሰተው እሱ ጋር ልዩነት አለው። ምንድን ነው መሰለህ ልዩነቱ? ኦልሬዲ እነዚህ የአምስት ሀያሎች ሀገራት የጠቀስካቸው ሀገራቶች ከጅቡቲ ጋር የፖለቲካ የመጥፎ ትራክ ሪከርድ የላቸው። አንድ ሁለተኛ ነገር ማለት ነው እነዚህ ሀገራቶች ቀጥታ መጥተው በቢዝነስ የተስማሙት እንጂ ይሄን ነገር ካልፈጸምሽ በጉልበት እመጣለሁ ብለው አልተናገሩም። ስለዚህ ለያያት እኛ ግን እዚህ ጋር ግን እየፎከርን ነው። የዛሬ 30 ዓመት አሳልፈ ፈርመ የሰጠውን መሬት አሁን መጥቼ በጉልበት ወስዳለሁ እያልን ነው። ኦኬ ከልብ አመሰግናለሁ ዳኒ። በስልክ እንትን እያለብኝ በሰፊው ነው አራለ በዚህ ጉዳይ። እሺ በግል ሀሳቡ ነው ያስቀመጠው ይመስለኛል የሚለውን ሀሳብ ነው። ሀሳብ መደመጥ አለበት። አንዳንዶቻችሁ አውርደው ምናምን ከኔ ሀሳብ ጋር ስለተቃረነ ወይ ከእናንተ ሀሳብ ጋር ስለተቃረነ ሰው መውረድ የለበትም መደመጥ አለበት የሚል ጽኑ እምነት አለኝ። ክቡራትና ክቡራን ኢትዮጵያውያንና ኤርትራውያን አንድ ተጨማሪ 5-6 ሰዎችን እናገራል አስገባለሁ። እንዳልኩት ኤርትራውያን ካላችሁ ፕሮፋይል ፒክቸራችሁን ወደ ሀገራችሁ ባንዲራ የመቀየር ኃላፊነት አለባችሁ። ይህን የምታደርጉት ልለያችሁ እንድችል ነው። ካልሆነ ልለያችሁ ስለማልችል ማለት ነው። እኛን ሳታስገባ ብቻ እንዳትሉ ለማለት ያህል ነው። እዚህ ጋር 2 ሰዎችን አስገባለሁ። እዚህ ጋር ልጨምርና እስኪ ኤርትራውያንን ልጨምር እዚህ ጋር ካሉ 10 ኦኬ። እዚህ ጋር አንድ ኤርትራዊ ይታየኛል። እዚህ ጋር የቅድም ገብቷል የኤርትራዊ ይሰማችኋል? ኦኬ ቴንክ ዩ። በጥራት ይሰማችኋል? ዩቲዩብ ላይ ካልተሰማችሁ ትነግሩኛላችሁ። አንድ ኤርትራዊ አጋዥ ላስገባለት እዚህ ጋር ኦኬ። 3 ኢትዮጵያውያን አሉ። በክብራትና ክብራን አንድ ኤርትራዊ ወንድማችን ገብቷል። ልዕልና አለች። አብዛኞቻችሁ ታውቋታላችሁ። አያሌው መምህር ነው። አያሌው ነው አይደል? ነው ወይ? አዎ አያሌው ነኝ። አያሌው ስም የሚንቀሳቀሱ ሌሎች ናቸው። አይ እኔ ራሴ ነኝ። እሺ ፎሬቨር መጥቷል። ከልዕልና ልጀምር። አጫጭር ጥያቄ ነው መጀመሪያ መጠይቃችሁ። ልዕልና እንኳን ደህና መጣሽ። የኢትዮጵያ መንግስት ኤርትራውያንን ከሀገር እያስወጣ ነው የሚል ዜና ሰምተናል። አምነስቲ ኢንተርናሽናል ይህንን አውግዞታል። ተግባሩን እንዴት አየሽው? ትክክል ነው? ትክክል አይደለም? ቴዲ ሰርች አድርጌ ያለው አላገኘውም እስካሁን። ካገኘው ኒውሱን ከአምነስቲ ኢንተርናሽናል እንደወጣ ሰርች አድርጌ እያወራ አላየውም። ግን እያስወጣ ሪፖርት ኦኬ እስኪ ቼክ አደርጋለሁ። እሱን አያለው እያወራሁ ከሀገር ኦኬ ያንን ካደረገ የሀገር ላይ ትረጥ አለባቸው ብሎ ካለ that's the right decision ብዬ ነው ማምነው። I hope against የኤርትራ ገቨርንመንት ሆነው ለስደተኝነት እንትን ያሉትን ኤኒቲንግ አይደለም። ምክንያቱም የፈለገ ብትለኝ እንደዛ ለስደት ከወጣው against እንትን የሆኑ በእንደዚህ አይነት ሲቹዌሽን በእኔም ህዝብ እንዲሆን ስለማለት ኦኬ። ወደ አንቺ እመጣለሁ። ጥያቄ አለ ያንን ሬኮመንድ አላረግም። እሺ ወደ አንቺ እመጣለሁ። ሌሎች ጥያቄዎች ይዤ ኔትወርክሽ ግን ይቆራረጣል። አያሌው መንበር ሐሳቡን ወይም ድርጊቱን ትደግፋለህ ወይስ ትቃወማለህ? ሰላም ቴዲ እንዴት ናችሁ? በሁለት መልኩ ነው የማየው እኔ። በአንድ በኩል ንጹሃን ዜጎችን ከሆነ እና በጥገኝነት የመጡ በመኖር ላይ ያሉ ምንም አይነት ወንጀል ያልፈጸሙትን ከሆነ እኔ አልደግፍም። ኤርትራውያንና ኢትዮጵያውያን ምንም እንኳን ሁለት የሀገር ህዝቦች ቢሆኑም
የተለየ ወንጀል እስካልፈጸሙ ድረስ ዝም ብሎ ማሰናበቱ አግባብ ነው ብዬ አላምንም። ሰው በዛ ነው የማየው። በሌላ በኩል ግን በኢትዮጵያ ውስጥ የሚኖሩ የተወሰኑ ኤርትራውያን በቁጥር ደረጃና በስም ባላቅም በአንዳንድ ወንጀሎች እየተሳተፉ ነው የሚል ለረዘም ያለ ጊዜ ሲነገርና በውስጥ ለውስጥም ሲወራ የቆየ ነገር ነውና ከዚህ ከሀገር ናሽናል እንትን ጋር ሴኩሪቲ ጋር የሀገር ደህንነት ጋር በሚገናኝ የመረጃ ስራ እየሰሩ አንዳንድ ስራዎችም እየሰሩ ነው የሚል ነገር አለ። አንድ ሁለተኛ በኢትዮጵያ ውስጥ ባሉ ግጭቶች እና አመጾች ቴዲ እየሰማይ ከሆነ ጀርባም አንዳንድ የኤርትራ የደህንነት ባለሙያዎች አሉበት የሚል አልፎ አልፎ እንዲሁ መንግስት አካባቢ ይነገራሉ። እንደ ማሳያ ተደርገው በተለይ በወለጋም አካባቢ ባሉ የትጥቅ ትግሎች ውስጥ ተሳትፈዋል የሚል ነገር አለ። በእኛም አካባቢ እንደዚህ አይነት ምልክቶች አሉ። ዝርዝር እዛ በላይ መሄድ አልፈልግም። ሰው በሁለት መልኩ መታየት አለበት ብዬ አምናለሁ። በአንድ በኩል ንጹሃን ኤርትራውያኖች ምንም አይነት የወንጀል ተሳትፎ የሌለባቸውን መኖር አለባቸው ብዬ አምናለሁ። በሌላ በኩል ግን እነዚህን በሚመለከት በህግም እስከ መጠየቅ አግባብ መሄድ ያስፈልጋል የሚል እምነት አለ። ሶስተኛው ግን ኤርትራውያኖች ወደ ኢትዮጵያ ሲመጡ እንዴት ነው የመጡ የሚለውም ሌላ ጥያቄ ያነሳል። ይሄ የኢትዮጵያ መንግስት የራሱ ችግር ነው። መጀመሪያውን እንደ ሁለት ሀገር እንደ ኤርትራውያን እንደ ሀገር ዜጋ ከማየት አለፍ ብለው እንደ ራስ ሀገር ዜጋ ያዩዋቸው ስለነበር ድንበር ከፍተውላቸዋል። ህጋዊ እንትንስ ባልተከተለ መልኩ መጥተዋል። ስለዚህ የኢትዮጵያ የራሱ የመንግስት ችግር ስለሆነ ያን ያህል ወደ ዜጎች የምናቀርበው አይደለም። ሰው በሁለት በሶስት መንገድ መታየት አለበት የሚል እምነት ነው ያለ ቴዲ። ታንኪ። በሌሎች ጥያቄዎች ግን እመለሳለሁ። ራይት ቱ አክሰስ ቱ ሲ ግን በጣም ሀሳብ ስላለኝ ነው የገባው። ኦኬ እመጣለሁ። ሶስት ጥያቄዎች ይዤ እመጣለሁ። እንደ መደበኛው ፕሮግራም ብዙም ቆይበት አይደለም። የተለያዩ ሀሳቦችን ሶስት ጥያቄ ከጠየኳችሁ በኋላ በዛ ላይ ተሰናዳላችሁ። የመጀመሪያው እንድትዘጋጁ የምፈልገው የኢትዮጵያ መንግስት ኤርትራውያን ላይ እያደረገ ያለው ድርጊት ተገቢ ነው ወይ? ሁለተኛ ኢትዮጵያና የኤርትራ መንግስት ከሰሞኑ እንደምትሰሙት የቃላት ጦርነት ውስጥ ገብቷል። ኮልድ ወር ላይ ነው ያለነው። ወደ ጦርነት ሊቀየር ይችላል ወይ? ሶስተኛ እና የመጨረሻው ኢትዮጵያ የባህር በር ባለቤት ልትሆን የምትችለው እንዴት ነው? እነዚህን እያሰናዳችሁ የተዘጋጃችሁ ጠብቁኛላችሁ። ምክንያቱም እንደምታውቁት ኢትዮጵያውያን ታስረናል ነው እያሉ ያሉት። መተንፈስ እንፈልጋለን። የባህር በር ሸቀጥ ለማስገባት ለማስወጣት ብቻ አይደለም። ኢኮኖሚው እያደገ ነው፣ ህዝቡ እያደገ ነው። በዛ ላይም ደግሞ የዓለም አቀፍ የደህንነት ጉዳይም ስለሆነ የባህር በር እንፈልጋለን እያሉ ነው ያሉት። እያልን ነው ያለ ነው። እንዴት ነው ልናገኝ የምንችለው? እሱን ትዘጋጃላችሁ። እሺ ፎሬቨር አለ። ፎሬቨር ኤርትራዊ ነው። ፎሬቨር ከሌለ የአርበኛው ልጅ የመጀመሪያው ጥያቄ የኢትዮጵያ መንግስትን ድርጊት እንዴት አየው? ድርጊቱ ትክክል ነው ወይስ ትክክል አይደለም? አመሰግናለሁ ቴዲ። አይ ቲንክ ትክክል ነው። እንግዲህ ዲቴል የሆነውን ነገር ማወቅ አለብን። ይህን ነገር እንትን ለማለት ለመተንተንም ኮሜንት ለማድረግም ግን ኢን ጄነራል አንድ መንግስት በቴሪቶሪ ውስጥ ያሉ የሌላ ሀገር ዜጎችን የሚቀበልበት እንዲሁም ደግሞ ተቀብሎ ሬጂስተር አድርጎ በስደተኝነታቸው ወደ ሶስተኛ ሀገር የሚሻገሩም ከሆነ ፍላጎታቸው እንደዛ ከሆነ በአይኦኤም አማካኝነት የሚያሻግርበት ሂደት አለ። በዛ መሰረት ስናየው ለምሳሌ የኤርትራውያንን ጉዳይ ስፔሲፊክ አድርገን ስናይ ከ2018 ጀምሮ መስከረም ወር እና ህዳር ወር ላይ አንድ የሰራውበትና የማቀው ተቋም ውስጥ የዩኤን ተቋም ውስጥ በማቀው እንኳን ወደ 45000 ኤርትራውያን በህገወጥ መንገድ ማለት ሬጂስተርድ ሳይሆኑ የውጭ ሀገር ዜጋ መሆናቸውን ሳያስመዘግቡ ይኖሩ ነበር። በተለያዩ የኢትዮጵያ ዘርፎች ውስጥ መቀበል መታወቂያ አውጥተው ፓስፖርት አውጥተው የሚንቀሳቀሱ ሰዎች ነበሩ። ይሄ የአይኤልኦ የ2019 ሪፖርት ማንበብ ይበልጥ ነገሩን ግልጽ እንዲሆንላቸው ያደርጋል። ከሱ ባለፈ ግን የስደተኞቹን ለመመዝገብ መንግስት በተከታታይ አውጥቷል። ኤርትራውያን ብቻ አይደሉም። ኤርትራውያን ብቻ ሳይሆኑ ለምሳሌ ከፓኪስታን የሚመጡ በተለያዩ ገጠሮች ሽቶ እንሸጣለን ብለው የሚንቀሳቀሱ ሰዎች ይያዛሉ። ሲያዙ ለአይኦኤም ይሰጣሉ። አይኦኤም
ወደ መጡበት ኤሪያ ይመልሳቸዋል። ያ ህገወጥ ነው ተብሎ አይታወቅም። የኤርትራውያን ጉዳይ ምናልባት አሁን እየጦዘ ካለው ፖለቲካ አንጻር ተያይዞ ሊሆን ይችላል እንጂ በአራ በሚባለው ስደተኛና ከስደተኛ ተመላሽ ተብሎ በተቋቋመው ብሔራዊ መረጃና ደህንነት ስር ባለው ተቋም አንጻር ካልተመዘገቡ ኢሚግሬሽን ማለት ነው ካለማያውቃቸው ከሆነ የመመለስ መብት አለው። የመመለስ መብት አለው ማለት ይሄ ታስረው ወይ ምናምን ብቻ ሳይሆን ዲፖርት እንዲደረጉ ከተወሰነ ዲፖርት ይደረጋሉ። ይሄ ዓለም አቀፍ ህግ መብት ነው። ይሄ ሰብአዊ መብት ጥሰት ተደረገባቸው ሊባል የሚችለው ምናልባት ሰሜን ኮሪያም ቢሆን ይመለሳሉ። ቢኮዝ አንድ ዜጋ አንድ መንግስት በቴሪቶሪ ውስጥ አንድ የውጭ ሀገር ዜጋን ተቀብሎ ሲያኖር ሬጂስተርድ ያደርገዋል። በንግድ የሚንቀሳቀስ ከሆነ ለመንግስት ታክስ ይከፍላል። እነዚህ ነገሮች መታወቂያ ይሰጠዋል። በዩኤንኤችሲአርም አሳይለም ሲከር ነው ተብሎ ሪኮግናይዝ ይደረጋል። ግን ያንን ሳይደረግ ዝም ብሎ የሚኖር ሰው ይሄ ኬንያንም አያረጉትም፣ ሶማሊያንም አያረጉትም። አራ ሄደው ተመዝግበው ነው ሁሉ የተለየ ፖሊሲ ለኤርትራ ተብሎ የሚያዝ ይኖራል ብዬ አላምንም እኔ። ኦኬ ወዲ ዊአ ጤና ይስጥልኝ። አብሮ ይስጥልኝ። ተዲያ ሰላም ነው? እንዴት ናችሁ? አለሁ እግዚአብሔር ይመስገን። የኢትዮጵያ መንግስት ዜናውን ሰምተሃል? ምን ተሰማ? ያንተስ ሀሳብ ምንድን ነው? እሺ በጣም አመሰግናለሁ ይሄን ስለሰጠኝ። ያው እኔ ኢትዮጵያ ማውቀው ከረጅም ዓመት ጀምሮ ነው። እኔም እንደ ሪፊጂ ካምፕ አንድ ልጅ ሆኜ ነው መጀመሪያ ሰዓት ላይ ኢትዮጵያ ውስጥ የገባሁት። አሁንም ከአውሮፓ ሀገር ነው የምኖረው። እረፍት ብዬ አዲስ አበባ ውስጥ ገብቼ ነበር። ይሄ ወረቀት ያለው የሌለው እንትን ሆነ ሳይሆን በጣም የህግ ማስከበር ላይ የሚሰራው ስራው በጣም ብዙ ስህተቶች ነው ያየሁት። እኔ ራሴ እዛ ገብቼ ወረቀት በቪዛ ነው የምትገባው፣ ቪዛ የእርግጫን ቆርጠህ ነው የምትገባው። ገብቶሃል? እንደዚህ ያለም ወረቀትን እያየህ እንኳን ፖሊስ ጣቢያ ገብተህ ብር ከፍለህ የምትወጣበት አይነት አካሄድ ነው ያለው። በጣም ብዙ ስህተቶች የሞላበት ነው። ከአሁን በፊት የሆነ ስደተኛ ሲመጣ ካምፕ ተከፍቶ በተለያዩ አይነት ቦታዎች የሚኖሩ ስደተኞች ነበሩ። በዛ በውጊያ ምክንያት ግን ወደ ተለያየ አቅጣጫ የሮጡ ሰዎች አሉ። በዛ መሃል ወረቀት የጠፋባቸው ሰዎች አሉ። ዶክመንት የሌላቸው ሰዎች አሉ። እንደዚህ ዶክመንት የሌለባቸው ሰዎች ድምጽን ከፍ አድርግ። እሺ ያው ይሰማል? አሁን ይሰማል። ድምጽን ከፍ አድርግ። እሺ እና እንደዚህ አይነት የጎደለባቸው ሰዎች ይዘህ በህጋዊ መልክ እንደዚህ ቢደረግ ጥሩ ነው። ግን እዛ ጋር እየተካሄደ ያለው ምን አለ ወረቀት ያለውም የሌለው ፖሊስ ጣቢያ አስገብተህ በብር እንትን አድርገህ የቢዝነስ አይነት ስራ ነው የተካሄደው። ይሄ አልቀበለው ብቻ። እኔ ራሴ ካሁን ከጀርመን ሀገር ነው የምኖረው። ከዛ ሄጄ አዲስ አበባ ብር ከፍዬ ነው የወጣሁት ከፖሊስ ጣቢያ ማለት ነው። አይ ቲንክ እንትኑ አልገባም። ውይይቱ ገብቷል? ገብቶኛል መሰለኝ። ምክንያቱም አንተ የምትለው በስደተኛ ከዛ መውጣት አለባቸው ብሎ የሚነጋገረው እንትን ያልካለ ያ ለዚህ ነው ብዙዎቻችሁ ሪኩዌስት ከማድረጋችሁ በፊት የመጨረሻ ቤዚኩ ነገር ምንድነው ቴዲ የሚያወራው ብላችሁ ሰምታችሁ ነው። ፕሊዝ ደቂቃና ባክን። አሁን ባለው ውጥረት ምክንያት የኢትዮጵያ መንግስት ኤርትራውያንን ከሀገር የማስወጣት ነገር እየሰራ ነው ያለውና ይሄ ትክክለኛ ውሳኔ ነው ወይ? ትክክለኛ ውሳኔ ብዬ አላስብም። ምክንያቱም አንድ ስደተኛ የራሱ አይነት እንትኖች አሉ። ገብቶሃል? ወይም ጭራሽ መቀበል አልችልም ብሎ እንትን የሚል ከሆነ ኦኬ። ግን ኤርትራዎች ብቻ አድርገህ የሚደረገው ጥቃት እኔ አልቀበልም፣ እንደ ሮቤል ማለት ነው። ኦኬ ወደ አንተ ተመልሼ እመጣለሁ። ኢትዮጵያና ኤርትራ የባህር በር ይገባኛል በሚል እንዲሁም ደግሞ አስቀድሞ እንደምታውቁት የኢሮብ ማህበረሰብ በሰሜኑ ጦርነት ምክንያት አሁንም 80-90 በመቶ በሻዕቢያ መንግስት ቁጥጥር ስር እንደሆነ ሰምታችኋል። የዩኤን ሪፖርትም የሚያሳየው የኤርትራ መንግስት ከያዛቸው አካባቢዎች አስቸኳይ መውጣት አለበት፣ ገለልተኛ አካልም ተቋቁሞ የተፈጸሙ ኢሰብአዊ ድርጊቶች ጥናት መደረግ አለባቸው ይላል። አንዳንድ ፖለቲከኞች ሆን ብለው ነው እዛ የለቀቋቸው የብልጽግና ሰዎች ይላሉ። ገብቷቸዋል። ጨርሶ አላስወጧቸው። የቲፒኤልኤፍን ጉዳይ ከጨረሱ በኋላ አሃ እዚህ ጋር ኢሮብ ጋር አለ በሬ ሆይ ምንድን ነው ገደሉን ሳታይ ሳሩን ብቻ አይተ ሰሞኑን ሲናገር ሰምታችኋል። ጠቅላይ ሚኒስትሩ አንድ ንግግር ተናግረዋል። ምንድን ነው የተናገሩት? ጦጣ የሆነ እንትን ውስጥ ትከተዋለች።
ጦጣ የሆነ ነገር ለመውሰድ ሰብል ለመውሰድ እጇን በቀዳዳ ውስጥ ትከታለች እና ጦጣን ለመያዝ የሚፈልጉ ሰዎች በቀዳዳ ውስጥ የሆነ እሷ የምትወደውን ነገር ያስቀምጣሉ። ያን ነገር ከያዘች በኋላ በቀዳዳ ውስጥ ግን እጇን ማስወጣት አትችልም። ዘንድ ጦጣን መያዝ የሚፈልጉ ሰዎች መተው ይዘዋታል። ምናልባት ይሄ ንግግር ወደ ፖለቲካዊ ስንመንዝረው ኢሮብን ያዙ ያላቸው በኢሮብ ሰበብ ከኤርትራ ጋር ሊዋጉ ፈልገው ይሆን? አሮን ነው። ኢትዮጵያ ሕዝብ ይሄንን መተንተን አለባችሁ ፖለቲከኞች እያልኩኝ ያለሁት እና ዞሬ ስመጣ ለአንተ ማነሳለ ጥያቄዎች አሉ። አማራ ስትሮንግ ክብራትና ክብራን እዚህ ጋር የምታደምጡት የሰላ ተናጋሪ ነው። አማራ ስትሮንግ እሱ የሚለውን እስኪ እንስማ። ያንተ ተራ ነው። በመጀመሪያው ዙር ፎከስ የምታደርጉልኝ ድርጊቱ ትክክል ነው ወይስ አይደለም የሚለው ላይ ብቻ ነው። ታንኪ ቴዲ ሰማለሁ ትሰማለህ? ኦኬ ድርጊቱን በተመለከተ እንግዲህ አይ ቲንክ እኔ ይሄ መንግስት ልክ ነገር ያደርጋል ብዬ አላምንም። የእውነት ለመናገር ከደነገጡና ከፈሩ ማንንም ነው ሊያባረር የሚችሉት። ሴት፣ ወንድ፣ ህፃን፣ አዋቂ፣ የተማረ ያልተማረ በቃ ልክ ይሄ አሁን አንዳንድ ጊዜ አዲስ አበባ ውስጥ የሆኑ ታክሲ የሚነዱትንም ባጃጅ የሚነዱትንም ምኖቹንም አማራ ከሆኑ እየሰበሰቡ እንደሚያግሩት በትግራይም ጊዜ እንዲህ አይነት ነገር ሀፕን አድርጎ እንደነበር እናውቃለንና በሰጉት ልክ መንቀሳቀሳቸው አይቀርም። ልክ አይደለም። እንደ ሰው ስታስበው ጥገኝነት ጠይቆ የመጣ ሰው ሊኖር ይችላል፣ ለቢዝነስ የመጣ ሰው ሊኖር ይችላል። እነሱን ማሳደድ ተገቢ አይደለም። ግን ይሄ መንግስት ዓለም አቀፍ እንትን ይከተላል ወይ አይከተልም? የአብይ አህመድን ኢንስቲንክት ተከትሎ ነው የሚንቀሳቀሰው እና ልክ ነው የሚያኮራ ነገር ይሰራሉ ብዬ አላምንም። እኔ በተሰማቸው ልክ ነው የሚንቀሳቀሱት። ራንደምሊ ሰው በሚታፈንበት ሀገር ነው ሰዎች ብዙ በመንግስት ኃይሎች በሚባሉ በሚደርስባቸው ሀገር የሌላ ሀገር ዜጋ እንትን ይላሉ ብዬ የሌላ ሀገር ዜጋ ብለው የሚጠሯቸውን ለነሱ ይጨነቃሉ ብዬ አላስብም። ለራሳቸው ዜጋ ማይጨነቁ ሰዎች ጦርነት ይኖራል ወይ? ወደ እሱ እንመጣለን። ኦኬ እሺ እዚህ ጋር ላቆም እንግዲህ ለሁለት ኤርትራውያን እድል ሰጥተናል። በቂ ነው የእነሱን ሀሳብ ለመስማት ያህል። ጆሲ ጤና ይስጥልኝ። አንተስ ሀሳብ ምንድን ነው? 2 ደቂቃ ተጠቀምና ድርጊቱ ትክክል ነው ትክክል አይደለም? ሰላም ቴዲ እንዴት ነህ? እኔ ፕሮፋይል ማድርጎ ሰውን ማባረር ከዚህ በፊት በሁለቱም ሳይት የተደረገና ባለፈው በባድመ ጦርነት ጊዜም በኤርትራና በኢትዮጵያውያን መካከል ተደርጓል። በትግራይ ጦርነትም ጊዜ በተጋሩ ላይ ተደርጓል። አሁን ለሶስተኛ ጊዜ ነው እንግዲህ በእኛ ጊዜ እንደዚህ አይነት ፕሮፋይሊንግ እያየሁ ያለሁት። ሶስቱንም እቃወማለሁ ብዬ ነው የማስበው። ፕሮፋይል አድርጎ ማህበረሰብን እንደ ማህበረሰብ ማባረር አይ ስትሮንግሊ ኦፖዚት። ግን በማስረጃ እቃወመዋለሁ ከምትለው ፓርቲ ጋር ከሻቢያ ጋርም ከሆነ ከዛም ዛዘር ሳይድ ደግሞ ኢትዮጵያኖችን ከኢትዮጵያ መንግስት ጋር ከሆነ በትክክለኛ ማስረጃ ያላቸው የደህንነት ሰራተኞች ናቸው የሚጠረጠሩ ከሆነ ኢትስ ኦኬ፣ ወይም ክራይም ያለባቸው something like that ኢትስ ኦኬ። አዘረዛዛት ፕሮፋይል አድርጎ ማባረር በማስ አይ ስትሮንግሊ ኦፖዚት። ከዚህ ቀደም በኢህአዴግ ጊዜ መለስ ዜናዊ የአይናቸው ቀለም አላማረኝም ካለ ኢትዮጵያውያን ማስወጣት ይችላሉ ብሎ ነበር። አሁን የዛ ተቀጥላ ነው ብለህ ታስባለህ? ኤርትራውያን የዛኔ አይ ሪመምበር በኢሳያስ በኩል ነው መጀመሪያ የተጀመረው። በኢሳያስ በኩል አክቹዋሊ በሻቢያ ከገባ በኋላም ልክ እንደገባ አስመራ እንድትቆጣጠሩ ኢትዮጵያኖችን አባርሯል። ሁለተኛ በባድመም ቀድሞ ፕሮፋይል አድርጎ ኢትዮጵያንን ስፔሲፊካሊ ደግሞ ተጋሩ ውስጥ የሚዘረፈውን ዘርፎ ምናምን ማባረር የጀመረው እሱ ነው። ከዛ በኋላ ነው መለስ ያደረገው። ሁሉንም በሁለቱም ሳይድ የተደረገውን እቃወማለሁ። በቃ ሰውን በጣም ብዙ ሲቪሊያንስ ይጎዳሉ በዚህ ማለት። እሺ ጆሲ ቢግ ብሮ ጤና ይስጥልኝ። እኔ አልተናገርኩም። ቴዲ ቀድማለሁ። እሺ እመጣለሁ። ሳይበር ወደ ሰላም ነው ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ያው እኔ እንኳን መናገር የምፈልገው ምንድነው ያው እኔ የሁለቱም ሀገሮች እንትን ያለብኝ የምናገረው ምንድነው ኢትዮጵያ ያው አሁን ጦርነት ያልከው ላይ ላተኩርና እኔ 100% ድርጊቱ ላይ ድርጊቱ ትክክል ነው ወይስ ትክክል አይደለም? ኦኬ ድርጊቱ እንደማንኛውም ሰው ለሰብአዊነት እንደሚሰማው ሰው ችግር እየፈጠሩ ያሉትን ወይም ሀገሪቷ ላይ በተለያየ መልኩ ኢትዮጵያን የሚጎዳ ነገር እያደረጉ ያሉትን ማሰናበቱ ትክክል ነው። ከዛ ውጭ ግን ምክንያቱም ብዙ ደግና ጥሩ ኤርትራውያን አውቃለሁ እኔ ፐርሰናሊ እና ያው ኢትዮጵያውያንም እንደዛው
እና ምንድነው አንድ አይነት ህዝቦች ነን በብዙ መልኩ ተሰደንም ስንኖር ያው ከኢትዮጵያውያን ጋር እንትን ብለን ነው የምንኖረው ገብተዋል እኔም ኢትዮጵያን ያደግኩት ያው ምንም እንኳን ዝርያዬ ብዙ ኤርትራዊ ቢሆንምና ይሄ ነገር ትክክል አይደለም እንደ አንድ ኢትዮጵያዊ ጥሩ ላለው መጥፎ መልሰው ነኝ ስለዚህ ትክክል ጀነራል ያርጉት ከሆነ ትክክል አይደለም ነው አዲስ አበባ ውስጥ ነው ጣቢያ መንግስት በተለያዩ መንገዶች ድጋፍ ያሳያሉ ይሰልላሉ የሚል ጥርጣሬ ካለበትስ መንግስት ድርጊቱ ትክክል ሊባል አይችልም ትክክል ነው እንደዛ ትክክል ነው ኦኬ የሆነ የበሽታው ተጠቂ የሆኑትን ማባረር ያልሆኑትን ግን መንካት የለበትም ብዬ አስባለሁ ኦኬ ሁለት ጥያቄዎች አሉ ለሁላችሁ ማነሳው ወደ ጦርነት ልንገባ እንችላለን ወይስ አንገባም እንዲሁም ደግሞ የባህር በር ሊኖረን የሚችለው በየትኛው መንገድ ነው እሱን ተዘጋጁልኛላችሁ ወዲ ዊአ ጤና ይስጥልኝ ወንድሜ ድርጊቱን እንዴት አየው የትኛው ሁለት ጥያቄ ነው ያነሳው በምንኛው ነው የኤርትራ ተወላጆች አምነስቲ ኢንተርናሽናል ያወገዘው ድርጊት አለ የኢትዮጵያ መንግስት ለደህንነት ስጋት ናቸው በሚል የኤርትራውያንን ወደ ሀገራቸው የመመለስ ነገር 600 ኤርትራውያንን ከሀገር እያስወጣ ነውና ይሄን ድርጊት እንዴት ነው የምታየው እሱም ቀደም ብዬ መልሼልህ ነበር ያው ያልተፈለገ ነገር የሚሰሩ ነገሮች ካሉ ወይም ሰዎች ካሉ የመመለስ ወይ በህጋዊ መንገድ መጠየቅ ችግር የለውም ወደ ሌሎች ሊድ ያላወራ ሰው አለ ወደ ሳይበር ፋኖ እንሄዳለን ኦኬ ቴንክ ዩ ቴዲ አመሰግናለሁ ሳይበር ፋኖ እሺ ኦኬ ቴንክ ዩ ስላስገባኝ እኔ ኤርትራውያን ስደተኞችን እንግዲህ እንደ ኤርትራዊ ነው ያባረር ያለው እሱ ነው ስትገልጽልን የነበረው እንደኔ አግባብ ነው ብያላም 3 አመት በፊት እንደ 2 አመት በፊት ኢትዮጵያ ሄጄ ነበርና ብዙ ኢንተርኔት ካፌዎችን እንደዚህ ላውንጅ ባሮች ምናምን ከፍተው የሚሰሩ ልጆች ናቸው እንደ ኤርትራውያን ሳይሆን መንግስት በማንኛውም መንገድ ጥርጣሬ አለብኝ ብሎ ካሰበ ወረቀት ሊኖራቸው ላይኖራቸው ይችላል በዋነኛነት ግን የተጋጋለ ከመጣው የቃላት ጦርነት በመነሳት ጥርጣሬ አለብኝ ብሎ ማስወጣቱ ተገቢ ነው ተገቢ አይደለም ጥርጣሬ ያለበትን ሰዎች ሊያስወጣ ይችላል እንደኔ ምክንያቱም ደህንነት መስሪያ ቤት ውስጥም ብዙ እየሰማን ነው እንግዲህ ብልጽግና ደጋፊዎችም ይነግሩናል ብዙ ጊዜ ደህንነት መስሪያ ቤት ውስጥ ጭምር እንዳሉ የሻቢያ ሰዎች ይነግሩናልና እነሱም ማስወጣት ሶሪ ቴዲ ፋየር አላርም ሆኖ እሺ ያላወራ ሰው ጆሲ አውርታል ቢግ ብሮ አውርታል ወደ ያያና ንስማና ወደ አያሌው መለሳለሁ እንኳን ደህና መጣ አያና እንኳን ደህና ቆያችሁኝ ቴዲ እንዴት ነህ ሰላም ናችሁ አለሁ እግዚአብሔር ይመስገን ድርጊቱን እንዴት አየህ እኔ አይ ቲንክ ከአጠቃላይ እንግዲህ በኢትዮጵያ ውስጥ ያሉ የውጭ ዜጎች በኢትዮጵያ ህግ የማይተዳደሩ ከሆነ የኢትዮጵያን የናሽናል ኢንትረስት የሚጎዳ ነገር ከሰሩ በወንጀል ተሳትፈው ከተያዙ ኢትዮጵያ ብቻ ሳይሆን አሜሪካም ዲፖርት ታደርጋለች እንደ ኤርትራዊ ነው ሰዎች እየተባረሩ የሚለው በመቶ ሺህ የሚቆጠር ኤርትራዊ ያለበት ሀገር ላይ 600 ሰው ወይ በሃንድ ፉል ሰው ለምን ይባረራል ታዲያ እነኚህ ሰዎች የተለዩበት አመክኖ እንዳለ ቁጥራቸው ራሱ ያመለክታል ስለዚህ ነገሩ ከዚህ በፊትም ባይዘው አዲስም አይደለም ከዚህም በፊት በጥቁር ገበያው ላይ መረጋጋት ላይ ችግር የሚፈጥሩ የኪራይ ታክሲዎችን በመያዝ ሰዎችን አፈና የሚያደርጉ ማጅራት መምታት ከፍተኛ ወንጀል የሰሩ የውጭ ዜጎች ይባረራሉ ታስረው ራሱ አውሮፓውያን የሆኑ ሰዎች የስዊድኑን ጋዜጠኛ ጨምሮ በመለስም ጊዜ እኮ ተይዞ አሳንጅ ሴት በመድፈር ታስሯል እሱ ይሄኛው ደግሞ ሀገር በመድፈር አስረናዋል ያለው አለ እኮ አውሮፓዊ የሀገርህን ህልውና መብት የሚደፍር ከሆነ መለስም ያደርገዋል ኃይለማርያምም ያደርገዋል ማንንም ያደርገዋል ቴዲም ቢቀመጥ ነገር ማንንም ሰው ቢኖር ሀገርህን የሚደፍር ነገር የውጭ ሀገር ዜጋ ሲያደርግ እንኳን ሌላው ቀርቶ እዚህ ሩም ውስጥ ራሱ ገብቶ በድፍረት ሀገርህን የሚናገር ሰው እንዴት ተቆጥተን እርምጃ እንደምንወስድ ታያለህ ሀገርን የሚያክል መሬት ላይ ያለውን ነገር አይደለም ህዝብህን የሚያውክ ነገር ሀገር የሚያፈርስ ነገር ጥፋት የሚሰራ እዛው አንተ ጋር ተቀምጦ ለቀበሌ ሊቀመንበር ደሞዙን ጥረት አይቶ ትንሽ ጉቦ በአፍንጫው ሰዶለት የኢትዮጵያ መታወቂያ ይዞ ወንጀል ውስጥ የተሳተፈ ሰው ከያዝክ የምታደርገውን ነገር እንድታደርግ ዓለም አቀፍ ህግ ነው ሀገርህን ህልውና ማስከበር አለበት ይሄ ነው የሚደረገው ይሄ ደግሞ ዛሬ የተጀመረም አይደለም ካለው አሁን ካለው ግለት አንፃር እቺ ብጥብጥ እቺ ሳትጨራልን የሆነ ነገር በበላን የሚሉ ረሃብ ያዛቸዋል የፖለቲካ ረሃብ ያዛቸው ድልም እንደዚሁ የጠማቸዋልና
አንዲት ነገር የሆነች በወደቀችልን ከዚህ ጭንቅ መውጫ መገላገያ ኢትዮጵያ የሆነ አይነት ግጭት ውስጥ ይሄ ግጭት የሆነ ይራባቸዋል የሚለምኑ እኛ ደግሞ በሰላማዊ መንገድ የሚቻለው መንገድ ሁሉ ዱ ዲሊጀንስ አድርገን በትግስት ይፈታ የሚለው ነው የምንፈልገው because ጦርነት ለማንም አይጠቅም አሸናፊም ስትሆን ተሸናፊ ነው በተወሰነ ደረጃ ትከስራለህ ስለዚህ ወደ ጦርነት የማይከድበት መንገድ ነው መርጦ የነበረ ከዚህ በፊትም ጥፋት የሚሰሩ አካላት ይሸኛሉ 600 ማለት እኮ ከ600 ሺህ ውስጥ 1% አይመር 0.01% እኮ ነው እና ይሄንን ቁጥሩ የሚያሳየው ስፔሲፊክ አክሽን እና የነዚህ ሰዎችን ተግባር የሚያሳይ ነው ሁለተኛ ከዚህ በፊት የነበሩ መንግስታት ዩሮፓውያን ነጩንም ጥቁሩንም አይለይም በዚህ ደረጃ ናይጄሪያውያን ታስረው እስር ቤት ረጅም ሰዓት የኖሩ አውቃለሁ ማንኛውም ሀገር ከአሜሪካና ከምንም ሀገር ከደፈር ሀገር የሚጎዳ ነገር ከሰራ ትታሰራለህ ትያዛለህ ትባረራለህ አሜሪካም ኖርዌይ የትም ሀገር ብትሄድም ሌላውም ሀገር የሚያደርገው ነው ከዚህ ውጪ ተደርጎ ለመሳል የሚሞከረው ሙከራ ይልቁን የነማን ስራ እንደሆነ እነኚህን ያወጡላችሁ ሚዲያዎች ሂዱና እዩ አስምሩባችሁ እነኚህን የሚያናፍሱትን የመንግስት የሆነ አይነት ዘመቻ ላይ እንዳላርገው የሚያናፍሱትን በደንብ አስምሩና ያዙ እነኛ አካላት የሚፈልጉት ሌላ የፖለቲካ ጥቅም አለ የራሳቸው መልእክተኝነት አላቸው የሚለው እንድታስተውሉ ለመናገር ነው ቴንክ ዩ ቴዲ ኦኬ ዞሬ መጣል 2 ደቂቃ አስጣቸዋለሁ መደበኛ ውይይት አይደለም እንዳጋጣሚ በነበርኩበት ነው ቀደም ሲል እንደተናገርኩት የመጀመሪያው ጥያቄ የመንግስት ተግባር መንግስት በማንኛውም ሰዓት ስጋት አለብኝ ብሎ ከሆነ በተለያዩ ምክንያቶች እንደዚሁ ዝም ብሎ ያይናችሁ ቀለም አላማረኝም በሚል ካሰስገሰሱ ነው ደግሞ ጤነኛውንም ነጋዴውንም ስራ ፈላጊውንም ሳይሆን የጠረጠራቸው ከሆነ ድርጊቱ እሱ ከሆነ እሱን ትናገራላችሁ ትክክል ነው ወይስ አይደለም እንዴት ታዩታላችሁ ሁለተኛው ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ ወይ አንዳንዶች ሊገቡ ይችላሉ ይላሉ ምክንያቱም ይሄ የኮልድ ዋር የተጋጋለ መጥቶ ወደ ጦርነት ይከተናል ይላሉ እናንተስ ምን ትላላችሁ እውነት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ ወይ ሶስተኛ ወደ ጦርነት ሳይገባ ኢትዮጵያ አንድ አቋም ይዛለች ወለም ዘለም የሌለው ኢትዮጵያውያን የባህር በር ይፈልጋሉ እንፈልጋለን ይሄ ንግግር ክብራትና ክብራ አንድ ጊዜ ረገጥ አድርጌ ያሳምረኝ ደግመዋለሁ ኢትዮጵያውያን የባህር በር እንፈልጋለን ግን እንዴት እናንተ ነው መመለስ ያለባችሁ እሱም ለእናንተ ማነሳው ጥያቄ ነው ኢትዮጵያውያን እንዴት ነው የባህር በር ልናገኝ የምንችለው ተዘጋጁልኛላችሁ ወደ ልዕልና ሄዳለሁ ልዕልና ወደ አንቺን ከፍ ላድርግሽና ሁለተኛው ጥያቄ ሁለቱ ሀገሮች ጦርነት ውስጥ ሊገቡ ይችላሉ yes ቴዲ ሊገቡ ይችላሉ በአሰብ ምክንያት ይሆናል ብዬ ግን አላምንም ለአሰብ ጦርነት ኢትዮጵያ መሄድ አለባት ብዬ አላምንም ኢትዮጵያ በአሰብ ምክንያት ቆማ ብቻ ነው መጠበቅ ያለባት ብዬ ነው ማምነው ራሳቸው 5-10 አመትን ባልሞላ ጊዜያት ውስጥ ሳይወዱም በግድም ቢሆን መጣው አግሪ ያደርጋሉ ብዬ ነው ማምነው ለአሰብ ተብሎ ኢትዮጵያ አትገባም ብዬ ነው ማምነው ሊገቡ የሚችሉት ብዬ ማምነው በኢትዮጵያ ኢንተርናል ፖለቲካ ላይ ስቲል ዝም ብለን በየአቅጣጫው በየፈለጉ እያመስናቸው እንቆያለን ካሉ አይ ዶንት ቲንክ ኢትዮጵያ ገቨርንመንት ቆሞ ያያል ከዚህ በኋላ ብዬ አላምንም አሁን ጊዜ እስከሚያልፍ ራሱንም እስኪያጠነክር በውስጥ ያለውን ነገሮች እስከማረጋጋት እስከሚል ድረስ ለካፕል ኦፍ ይርስ ዝም ብሏል ብዬ ነው የነሱም ኢንቮልቭመንትን አሁን አይደለም የሚያውቀው ብዬ ነው ማምነው ቴዲ ኢንክሉዲንግ አሁን አንዳንዶች ኢትዮጵያ ከጦርነት ማግስት ወጣ ሌላ ጦርነት ውስጥ ያለችው ኢኮኖሚው ሌላ ጦርነት አፎርድ አረግም ይላሉና ይሄ እንዴት ታያለሽ that's not true Ethiopia is more stronger than ever አሁን right now ያለችበት ብዬ ነው ማምነው ቴዲ አሁን ሞር ጠንክራለች ብዬ ነው ማምነው ድሮ በ2020 ላይ ነበር ነው እና ኢትዮጵያና አሁን 2025 ላይ ያለችው ኢትዮጵያ አንድ አይነት አይደለችም ብዬ ነው ማምነው ያወቁትም የነሱን ኢንቮልቭመንት ብዬ ማምነው 2022 ጀምሮ የኢትዮጵያ ገቨርንመንት የሚያውቀው ነገር ነበረ ያ የዝንጀሮ ጣቷን ምናምን የሚለው ዝንጀሮ እጇን ሰዳ ከታ የሚለው ትዝ ይልህ እንደሆነ ለክርስቲያን ነበረ ሶሻል ሚዲያው ክርስቲያን ታደለን ዝንጀሮ አለ ብለው ነበር ሲያስጮህ የነበረው ያ ሜሴጅ ግን የነበረው ለኤርትራ ነበረ አይቸበቅ እረፉ ነበረ እንደ ዋርኒንግ ነበረ ፕራይም ሚኒስተሩ የተናገረው የነበረው እና ሶሻል ሚዲያው ላይ ያው ክርስቲያንን ነው የሰደበው ምናምን ተብሎ ኢግኖር ተደረገ እንጂ ከዛን ጊዜ ጀምሮ የኢትዮጵያ ገቨርንመንት ኢንፎርሜሽን ነበረ
ወዲያውኑ ማልቀስና እንትን ማለት የጀመሩት በተለያዩ አካውንቶች ላይክ ኖ ሞር ላይ ነበረው ሳይመን የሚባል እነሱ እንትን ነበረ ኖ ሞርን ክሬት ያደረገው ማለት ነው። ኢትዮጵያ ከኤርትራ እየዞረች ወደ ሶማሌላንድ አዙራለች ምናምን ብለው ማልቀስ የጀመሩትም ከዛም በኋላ ነው። ስለዚህ ይሄ ነገር ቆይቷል ብዬ ነው ማምነው። ጦርነት ሊገባ ይችላል ብዬ ማምነው ኢንቮልቭመንታቸውን ካላቆሙ ምርጫ አለ ብዬ አላምንም። ቆሞ መንግስት ኢትዮጵያን በጠቅላላ ሲያደበላልቁ ቆመዋል ብዬ ስለማላምን ነው የምነግርህ። ኦኬ። ስለዚህ የኢሮብ ማህበረሰብን ይሄ መንግስት የሰጣቸው ዞሬ ስመጣ እንገናኛለን እስከዛ ጠብቁ ብሏቸው ነው እያልሻለሁ። ኦኬ። ዞሬ እስከመጣ ድረስ ጠብቁ፣ የተወሰኑ ነገሮችን አስተካክዬ ስመጣ እንገናኛለን በሚል ነው የሚሉ አሉ። አይ ዶንት ኖ ቴዲ አይደለም እያለ ያለው። እሺ ሰማለሁ። ቴዲ ትሰማያለሽ? አዎ የመጨረሻውን ሰምተሻል? ሰማለሁ ቴዲ። አዎ የመጨረሻውን ሰምተሻል? ወደ አያሌው that is not true. የመጨረሻው የተናገርከው ላይ ሮብን እንትኖች አልከው ላይ that's not true. እኔ መከላከያ ከትግራይ የወጣበት ሪዝን እዛው ላይ ለመከላከያን ድጋሚ ሁለቱ ከሻቢያ ጋር የሚገናኙትና የሚያወሩት መከላከያን ድጋሚ ሊመታ ሲል ነው መከላከያ ከትግራይ ወጣው ብዬ ነው ማምነው። ቴዲ ወይንቴ የኢሮብ ማህበረሰብ የትግራይ ግዛት ነው አይደል? አሁን የሻቢያ መንግስት ካሪኩለም ቴዲ ሴቶችን ይደፍራል፣ ካሪኩለም ቀርጾ እያስተማረ ነው፣ ዝርፊያ አለ። ይህንን አንዳንድ ሰዎች ወይም ደግሞ አንዳንድ ዝም ብሎ ተሻግሮ የሚተነትኑ ዛሬ ላይ ሆኖ ከነገ ወዲያ የሚተነትኑ ሰዎች ሆን ብሎ ነው የተወው። ምክንያቱም የባህር በር ሌላው ትልቁ አገና ስለሆነ ማኑ እያስነካቸው ነው ይላሉ በእግር ኳስ ቋንቋ። ትክክል ነው ያሉት። ምክንያቱም ማስወጣት እኔ ቴዲ እንደዛ ብያ ማስወጣት ኃላፊነት አለበት። ግን ሳቦታጅ አድርጎ ሊመታ ኦልሬዲ እየተዘጋጀ ከሆነ ምንድነው የምታረገው? የዛኔ እኮ ኦልሬዲ ከቲፒኤልኤፍ ከሻቢያ ጋር እንደሚገናኝ የኢትዮጵያ መንግስት አውቆ ነበረ። የወጣበትም ሪዝን ከትግራይ ያ ግንኙነት እንዳለ ሲያቅ ነው። እነሱም መደናገጥ የጀመሩት መከላከያ ከትግራይ በወጣ ሰዓት ላይ ነው። የሚፈልጉት የነበረው እዛው ላይ መከላከያውን ድጋሚ እንትን ለማለት ነበር ብዬ ነው ማምነው። እሺ ልልና አንድ ጥያቄ ይቀርሻል፣ ወደ አንቺ እመጣለሁ። የባህር በር እንዴት ነው ልናገኝ የምንችለው? እሱን አንዳንዶቻችሁ ፌሩን በተቻለ መጠን ኤርትራውያንን እያስገባው ነው። በተረፈ ፌሩ ነው ማለት ምን ማለት ነው? ምንድነው? ኢትዮጵያዊ ነኝ እኮ እንዲህም ሆኜ እድል እየሰጠሁኝ ነው። እንዲህም ሆኜ በጨዋ ቋንቋ ስለእናንተ እንዲነገር እያደረኩኝ ነው። ይሄ ነው ፌርነስ። በተረፈ ፌሩ ነው ማለት ምን ማለት ነው? ለሻቢያ መንግስት ወግን ነው። ኢትዮጵያዊ ነኝ እንዳትረሱ። እሺ አያሌ ወደ ሁለተኛ ጥያቄ ልምጣ። የኢትዮጵያ መንግስትና የሻቢያ መንግስት ወደ ጦርነት የሚገቡ ይመስልሃል? እስከ ባለፈው ሳምንት ድረስ እንደሱ አይገቡም የሚል እምነት ነበረኝ። ባለፈው ሳምንት ጀምሬ ግን ዝም የሚዲያ ሞኒተሪንግ እየሰራው አንዳንድ እንትኖችንም እያየው ነበር። በሁለቱ ሀገራት መካከል ያሉ ሰጣ ገባዎችንም ለማየት እየሞከርኩ ነበርና ወደ ጦርነት አይገቡም የሚለውን የቆየ ሐሳቤን ወደ ጦርነት ሊገቡ ይችላሉ በሚለው ሐሳብ ቀይሬያለሁ። ለዚህ አንድ ሁለት ሶስት ምክንያቶች ላስቀምጥና ወደ ሁለተኛው ጥያቄ ላይ ነው እንዳልኩ ኢንተረስትድ መሆነው። የመጀመሪያው ጦርነቱ ሊገባ ይችላል ብዬ የማስበው የሁለቱ ሀገራት መሪዎችን የግል ባህሪ እና የሁለቱ ሀገራትን የውስጥ ችግር ስንመለከት ነው። አሁን የምናወራው ይሄ ከውስጣችን ካለ የፖለቲካ ጉዳይ አለፍ ብለን የሀገር ጉዳይ ስለሆነ የኔን ተሳትፎ ከዛኛው አስቀምጬ ነው የማወራው። አንደኛው በአብይ በኩል ያሉ ጉዳዮችን ነው የማያቸው። ጠቅላይ ሚኒስትር አብይ በኢትዮጵያ ታሪክ ውስጥ ምን አይነት ነገር እንዲኖረው ይፈልጋል? በግል ሰውየው ግለሰባዊ ባህሪው ብለን ስናስብ በኢትዮጵያ ታሪክ ውስጥ መታወስ የሚፈልግ አይነት ባህሪ ያለው ሰው ነው። መታወስ ለምሳሌ የትራምፕን ካስታወሳቸው የዛሬ የመጀመሪያው ምርጫው ጊዜ ምንድነው የጄኔሬሽን ዲል የሚባለውን የአረብ አካባቢ የነበረውን እንትን ፈቶ ማለፍ ይፈልግ ነበር አይደል? እሱ ሳይሳካለት ነው የቀረው። አብይ እንደ ኃይለማርያም ሆኖ የሚታሰብበት እንዳይኖረው የሚፈልግ አይነት ባህሪ ያለው ሰው አይደለም። ለምሳሌ መለስ በአባይ ግድብ ይታወሳል አይደል? እስከ ችግሩም
አብይ የሆነ ነገር መታወስ የሚፈልግ አይነት ባህሪ ያለው ሰው አሁን ይሳካ ላይ ይሳካም ሌላ ጉዳይ ነው፣ ግን የግል ባህሪ ነው የማነሳው። የግል ባህሪው የሆነ ሌጋሲ እንዲኖረኝ እፈልጋለሁ ብሎ የሚያምን ሰው ነው። የዚህ የቤተ መንግስት እድሳቶችን የኢትዮጵያን አንዳንድ ጉዳዮች ስታይ እንደዚህ አይነት ፍላጎት ያለው ሰው ይመስላል። ይሄ ነው አንደኛው። ሁለተኛው ኢትዮጵያ ውስጥ ያለው የውስጥ ችግር በራሱ በዚህ ከቀጠለ መንግስትን የሚፈትን ስለሚሆን የውስጥ ችግርን አቅጣጫ ሊያስቀይር የሚችል አጀንዳ ሆኖ ሊመጣ ይችላል አንዱ ጦርነቱ። ምክንያቱም የሉዓላዊነት ጉዳይ ስለሚሆን አብዛኛው የውስጥ ግጭት ላይ ያለው አካላት ወደዛ ፊታቸውን እንዲያዞሩ ሊፈለግ ይችላል። ይሄ ከኢትዮጵያ አንጻር ማነሰው ነው። ሶስተኛው ኢትዮጵያ እንደ አገር የኢኮኖሚ ችግሯ በጣም ከፍተኛ የሆነ የኢኮኖሚ ክራይሲስ ውስጥ እየገባች እንደሆነ የዓለም አቀፍ እንትኖችም ሲናገሩ ቆይተዋል። ራሱም መንግስትም አልፎ አልፎ ብቅ እያደረገ ይናገረዋል። ለምሳሌ በአመት $1 ቢሊዮን ለፖርት ብቻ ተከፍላለች አይደል ሀገር። ይሄ በራሱ ሌላ ከኢኮኖሚ ላይ እንቅርት ላይ ጆሮ ደግፍ የሚባለው አይነት ስለሚሆን የኢኮኖሚ ችግሩ ራሱ ሊገፈው ይችላል ነው። አራተኛም ማነሰው ለሰሞኑ አጀንዳ ምንድነው ሐሳቤ እንድቀይር ያደረገኝ በሁለቱ ሀገራት በኩል ያሉ ሰዎች የሚሰጧቸው መግለጫዎች በሚዲያም በግለሰብም ደረጃ ሳያቸው ወደዛ ይገፉናል። ስለዚህ ጦርነት ሊካሄድ ይችላል ብዬ አምናለሁ። ለምሳሌ በኢትዮጵያ በኩል የድሮ የኢትዮጵያ አየር ኃይል ኃላፊ የነበረውና በኤርትራ ጦርነት የተሳተፈው ጆቤን አበበ ተክላይ ማለት ይመስለኛል ትክክለኛ ስሙ አይደል? የእሱን መግለጫ ካየ ነው ክሊርሊ በቃ ጦርነት እንደሚመጣ የሚነግረህ ነገር አለ። የሬድዋን ሁሴንንም ንግግር አይተው ይሆናል ብዬ አስባለሁ። ያስቀምጠው ነገር አለ። የፊልድ ማርሻል ብርሃኑ የፊልድ ማርሻሉንም እንደገና የዶክተር አብርሃምን ምንም እንኳን ከትግራይ ኢንትረስት አንጻር ማንሳት እንደፈለገው ቢታይም ነገር ግን እንደ ሀገር የሀገር መከላከያ ሚኒስትር የነበረ ሰው ስለሆነ እንደ ሀገር ነው የሚተነተነው። ስለዚህ እነዚህን 4-5 ነገሮች ይዘህ ስታይ በኢትዮጵያም በኩል ጦርነት የመፈለግ ነገር ሊኖር ይችላል የሚል ያሳያል። ሌላኛው በኢሳያስ በኩል ያለው ነው። በኢሳያስ በኩል በአንድ በኩል ኤርትራውያን ተወላጆች በኢሳያስ ደጋፊም ተቃዋሚም የነበሩ ለረጅም ጊዜ ኢሳያስን ሲሳደቡ ብናውቃቸው ሰዎች በጣም ስሜታዊ ሆነው ይህን አጀንዳ ሲቃወሙ ተመልክቻለሁ። እንዲሁም ከመቃወም አለፍ አድርገው የማስፈራራት የሚመስል ሶሻል ሚዲያው ላይ ኢትዮጵያውያን እንዲናደርጋችኋለን እንዲናደርግላችሁ ነበር እኮ ምናምን ወደሚል ነገር ያሳያል። ይሄ የሚነግርህ ነገር አለ ከውስጣቸው ፖለቲካ ጋር የያዙት አቋም እንደሆነ ታውቀዋለህ። ስለዚህ አንደኛው ይሄ ነው። ሁለተኛው ባህሪው ራሱ ኢሳያስ ባህሪው ራሱ ጦርነት ናፋቂ የሚመስል አይነት ባህሪ ያለው ሰው ነው። እንግዲህ ለረጅም ዓመታት በዲፕሎማሲ ኤርትራን እንደ ሀገር በዓለም አቀፍ ደረጃ የራሱ እንትኖች እንዳሉ ሆኖ ሀገራት እንዲደግፏት ማድረግ ሳይችል የቆየ ሰው ነው። ነገር ግን ለጦርነት ግን ቅርብ የሆነ ሰው ነው። እነዚህን ስታይ ኤርትራም ኢቭን ደግሞ አሁን ያለችበት ልክ እንደ ኢትዮጵያ የኢኮኖሚ ችግሯ በጣም ጫፍ እየወጣ ስለሆነ የደቀቀች ሀገር ስለሆነች በሁለቱም ሀገራት በኩል ያለው ለዚህ ይገፋል። አራተኛው በኤርትራ በኩል የሚታየው ስጋት ነው። የኢንሴኩሪቲ ነገር ታያለ። እነዚህ ደማምረስ ስትወስዳቸው በሁለቱ ሀገራት መካከል ጦርነት ሊነሳ ይችላል የሚለውን ሀሳብ ይገፋልሃል እና እዛ ላይ ተንተርሶ ሀሳብ መስጠት ይቻላል። ኢትዮጵያ እንዴት የባህር በር ታገኝ ወደሚለው ሀሳብ የመጨረሻችን እናደርገዋለን። አንድ ግን እዚህ ጋር አሁን አንዳንድ ሰዎች ኢሳያስ አፈወርቂ ዙሪያ ገባውን አናሊሲስ ሰርቶ በዚህ ሰዓት ከኢትዮጵያ ጋር ጦርነት ውስጥ መግባት ስልጣኑን ኮስት ያደርገዋል። በሌላ በኩል የኢሳያስ አፈወርቂ መንግስት ጭቆና ያስመራቸው ኤርትራውያን ሀገራቸውን ወደ ዲሞክራሲያዊ ስርዓት መቀየር ይፈልጋሉ። ህዝባቸውን ወደ እርሻ መቀየር ይፈልጋሉ። ወደ ልማት መቀየር ይፈልጋሉ። አካባቢውን ሀገሩን ማሳደግ ይፈልጋሉ። ስለዚህ የሆነ ትውልድ ተነስቷል እና የኢሳያስን መነሳት የሚጠብቁ ኤርትራውያን አሉ ይላሉ። ኢሳያስ በራሽያኖች ባክ ይደረጋል። የኢትዮጵያ መንግስት ደግሞ የአሜሪካኖች ድጋፍ አለው የሚል ትንታኔ የሚያስቀምጡ ወገኖች አሉ። ጦርነቱ ግን ከተጀመረ እውነታው ይሄ ሆኖ እያለ ጦርነቱ ግን ከተጀመረ ከዚህ ቀደም ጆቤም ሲናገሩ ሰምተህ ከሆነ ከዚህ ቀደም ሚስቴክ ሰርተናል አሉ ቃል በቃል። አሁን ቅድም ሳስደምጣቸው ነበር። አስመራ ልንገባ ስንል የከለከለን መለስ ዜናዊ ነው አሉ። የአሁኑ መንግስት ግን አስመራ ከመግባት የሚከለክለው የለም። የአሁኑ መንግስት ከቀደሞ የሚለይ ነው ይላሉና እነዚህ ነገሮች እንዴት ነው ታያቸው? አሁን ጦርነት ከተነሳ ኢሳያስን ከማስወገድ በተጨማሪ አሰብን የራስ ማድረግን ያካተተ ነው የሚሆነው እንጂ አስመራ ደርሰህ የምትመለሰው ነገር አይደለም ብሎ የሚናገሩ አሉና ምን ትላለህ?
አሁን እንግዲህ የጂኦፖለቲክሱን እንደምናየው የምስራቅ አፍሪካ ጂኦፖለቲክስ ምን ላይ ነው አስተላለፉ? አሁን ባለው ሁኔታ ዓለም አቀፍ እነዚህ ምንድነው የምንላቸው ብሎክስ የሚባሉት እንዴት ነው አስተላለፋቸው የሚለውን ማየት ይጠይቃል። ከምስራቅ አፍሪካ አንጻር ስናየው በተለይ ኢሳያስ ከኢትዮጵያ ዘላለማዊ ጠላት ተብላ ከምትፈረጀዋ ግብጽ ጋር ያለው አላይ ማድረግ በራሱ በኢትዮጵያን በኩል ጽኑ የሆነ ተቃውሞ እንዲደርስበት እየተደረገ ነው ያለው። ይሄ አንድ ሌላ ይዞት የሚመጣው ነገር አለ። በኤርትራውያን በኩል ደግሞ ኢሳያስን መጥላታቸውና ለረጅም ዓመታት ሀገሪቱን ቅርቃር ውስጥ ይዟት መቆየቱ በራሱ ኤርትራውያኖች ኢቭን ኢትዮጵያ ውስጥ ገብተው ስብሰባ እያደረጉ ነው የሚል ብርጌድ መሐመዶ ምናምን የሚባሉ ስብስቦችም ሲገለጽ ነበር። ይሄ በራሱ ደግሞ ኢሳያስ በራሱ ህዝብ ላይ እንዲተኮስበት የሚያደርግ አስተላለፍ ይመጣል። ሶስተኛው የአሜሪካና የራሽያ ለኢሳያስ ብቻ አይደለችም ወዳጅ ባይዘው ለኢትዮጵያም ጭምር ነች። የራሷን ጥቅም አስልታ የቀጠናውን ላይ የሚኖራትን ሚና አስልታ ነው ወዳጅ የምታደርገው። ስለዚህ ኢትዮጵያም ምንም እንኳን በባህር በዚህ በወደብ አካባቢ ባለው ጉዳይ ላይ ኤርትራ ከኢትዮጵያ ተመራጭ ልትሆን የምትችልበት እድል ቢኖርም ኤርትራ ከጂኦፖለቲክሱ አንጻር ካየናት ሚናዋ አነስተኛው ነች። አነስተኛ ህዝብ ነው ያላት፣ ጠንካራ መንግስት የላትም። ስለዚህ በእነዚህ ምክንያት ኢትዮጵያ ተመራጭ ልትሆን የምትችልበት እድል አለ። ሰው ራሽያም ኢትዮጵያ ልትመርጥ የምትችልበትን እድል መዝጋት የለብንም እና አሜሪካ የቆየ ነገር ነው ያላቸው ከኤርትራ ጋር ሀሳባቸውን ሊቀይሩ አይችሉም። ስለዚህ ከኢትዮጵያ ጋር አላይ የማድረግ እድላቸው ሰፊ ነው የሚሆነው። እነዚህን ነገሮች ወስደን ስናይ የዓለም አቀፍ ፖለቲክሱ በራሱ ለኢትዮጵያ ያደላ ነው የሚሆነው ነው። ይሄ ከጂኦፖለቲክሱ አንጻር ነው። ከኢትዮጵያ ከራሷ ጉዳይ ካየነው ደግሞ አንደኛ መጀመሪያም ጦርነቱ በሚካሄድበት ጊዜ አሸንፈን የነበረበት ነው። በቀደም ይህና ጀነራል እየተወያየንበትን ምጽዋን ማናስመልስ ከሆነ አሰብን ማናስመልስ ከሆነማ ምን እናደርጋለን ብለው ራሳቸውን ወደ ባህሩ ብለው የሰው ኢትዮጵያን ወታደሮች ያሉን ሀገር ነን ያለን ህዝቦች ነን። አሁን ከዚህ በኋላ ጦርነት የሚካሄድ ከሆነ ኢትዮጵያ ወደብ ብቻ አይደለም የምታገኘው፣ የባህር በር ጭምር ነው የምታገኘው። ባይዘይ ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ርቃ የምትገኝ የባህር በር ግን የሌላት አፍሪካ ውስጥ ካሉ 16 ሀገራት በዓለም ላይ 44 ሀገራት ብቻ ናቸው የባህር በር የሌላቸው። 16ቱ አፍሪካ ናቸው፣ አንደኛው ኢትዮጵያ ነች። ያውም በ60 ኪሎ ሜትር ርቀት ላይ እየተገኘች ለዛውም ደግሞ የቀይ ባህር አክሰስ የነበራት ሀገር ህጋዊ ባልሆነ መልኩ ይሄ ሰጠች ሀገር ነች። ስለዚህ የአሰብ ጉዳይና የዚህ ምጽዋ ምናምን ሰከንዳሪ ነው የሚሆነው። ቀጥተኛ ሊሆን የሚችለው የባህር በር የማግኘት ጉዳይ ነው። ኢትዮጵያ ደግሞ ያን ማሳካት የምትችልበት እድል አሁን ትክክለኛ ሰዓት ነው የሚል ነገር ነው ከተጀመረ። እኔ ግን ወደ በኋላ መጣበታለሁ። ይሄ ጦርነትን አማራጭ ስለማልደግፍ አሁን ጦርነት ውስጥ መግባት አለብን ብዬ አላምንም። እሱን ነው የምልህ። ከልብ አመሰግናለሁ። አንዳንዶች ምናልባትም የሻዕቢያ መንግስት በኢትዮጵያ ውስጥ ያለውን ጣልቃ ገብነት ፍንትው ብሎ እየታያቸው የመጣ ይመስለኛል። ከዚህ ቀደም የቃስ ዩኒቨርሲቲ ተማሪዎች እነ ዋለሊ መኮንን ላይ የሻዕቢያ ፖለቲከኞች እንዴት በጽሁፍ መልክ ይገቡ እንደነበረ የሚያውቁ ሰዎች የኤርትራ ብቸኛው የመጫወቻ ካርታ ኢትዮጵያዎችን መከፋፈል ነው የሚሉ አሉ። መከፋፈል አንዱን ከአንዱ ጋር ስታጋጨው ሶዛት በሀገራዊ ጉዳይ ላይ እንዳስቡ ጥሞናቸውን የመስለብ ነገር ማለት ነው። አሁን ያለው ትውልድ ይህንን ያወቀ ይመስላል የሚሉ ወገኖች ብዙ ናቸው። ለዛም ነው አንዳንዶች ኖ መጀመሪያ እዚያ አገር ቤት የተነሳውን እሳት ማጥፋት አይሻልም ወይ ይላሉ። አገር ቤት ያለውን የተነሳውን እሳት ማጥፋ ካልክማ ዓመት ፈጅቶ ዓመት ይነጋል፣ ክርስቶስም ሊመጣ ይችላል። ቆጣሪው ማጥፋት ነው ከአስመራ ይላሉ። ቆጣሪውን ካላጠፋ እሳቱን እዚህ ጋር ብታጠፋ ሌላ ይነሳል፣ እዛ ጋር ብታጠፋ ሌላ ይነሳል የሚሉ አሉ። አይ ቲንክ አሁን የተነሳው ትውልድ ትንሽ የባነነ ይመስላል የሚሉ ወገኖች አሉ። የባነነ አምሶሪ ፖለቲካዊ ቋንቋ አይደለም፣ የከተሜ ቋንቋ ስለቀላቀልኩኝ ይቅርታ ጠይቃለሁ። አሰብ ብቻ አይደለም፣ የባህር በር ብቻ አይደለም። ይሄ ኢትዮጵያ ውስጥ እዚህ ምዛም የሚነሳውን እሳትም የማጥፋት ነገር ነው። ትልቁ ሚስጥርም ያለው እዛ ጋ ነው የሚሉ ወገኖች አሉና እሱንም በመጨረሻ ላይ እንድትነካኩ ወይም ደግሞ ሳትነካኩ እንዳታልፉ ለማስታወስ ያህል ነው። ወደ ልዕልና ልምጣ። ተመሳሳዩን ጥያቄ ኦኬ፣ ልዕልና ተናግረሻል። ወደ ሳይበር ፋኖ ልምጣ። ሳይበር ፋኖን በትልቁ እናደርገዋለን። ቅድም የአምቡላንስ ገብቶብን ነበረ። ሁለቱም ጥያቄ ደርበህ መልስ። ፋየር አላርም ነው ቅድም እንትን ያለው። ያ ቴንክ ዩ። ለማንኛውም ቴዲ ውጪ ስላለው ሜይ ቢ እንግዲህ ድምጽ ሊረብሽ ይችላል። የቻልኩትን ያህል እሞክራለሁ። እንደኔ ቴዲ ጦርነት ይነሳል ብዬ አላስብም። አብይ አህመድ ስማርት ነው ብዬ ነው የማስበው። እንዲህ የምንነቀው ሰው አይደለም። ሀገሪቱ ውስጥ ያለው ሲቹዌሽን አለ፣ የታጣቂዎቹ ሁኔታ አለ፣ የመከላከያ ሰራዊቱ ሁኔታ አለ።
የመከላከያ ሰራዊቱ ጀነራሎች አቅም የለንም እንግዲህ በራሳቸው ወጥተው ሲናገሩ ነው የሰማነው። ሰራዊቱ እንደደከመው መዋጋት እንደማይችል ሲነግሩ ነው የነበረው። የምታስተውስ ከሆነ አንተ ራስህ እዚህ ቤት እንደውም እንትን ስትል ነበር ይመስለኛል ወደ 60 ምናምን ሺህ ሰራዊት በ7 ወር እንደከዳ እንደውም እንደማያወያይ ጭምር አድርገህ ስታወያያቸው አንዳንድ ልጆችን አይቻለሁ። የዘገብከው ይመስለኛል ካልተሳሳትኩ። ያ ብቻ የሰማናቸው መረጃዎች አሉና የሰራዊቱን አቋም ጭምር። ስለዚህ በዛ በመክዳት ፖለቲከኞች አንስታል እንጂ እኔ እንደ አጀንዳ አላወያዩትም። ኦኬ ያ እንደ እንትን እንውሰደው፣ ዝም ብሎ እንደ መረጃ እንውሰደውና የሰራዊቱን አቋም መመልከት ትችላለህ በዚህ ሁኔታ። ስለዚህ አዲስ አበባ ቅርብ ርቀት ላይ ወላ ጥቃቶችን ይፈጽማል። የፋኖ ሰራዊት አለ። ስለዚህ አብይ አህመድ ራሱን እሳት ላይ ዝም ብሎ ይጥዳል ብዬ አላምንም እኔ በግሌ። ይሄን ያለ ይመልከታ ይሄንን ነው የምናገረው ቴዲ። ሁለተኛ ብርሃኑ ጁላ ሊሆን የሚችለው ብዬ የማስበው ቀጥታ ዳይሬክት ኮንፍሊክት ውስጥ ይገባሉ ብዬ አላስብም። ባለፈው ብርሃኑ ጁላ የተናገሩት ነገር አለ። እነሱ በሚሄዱበት መንገድ እንሄዳለን አይነት ነገር ይመስላል የተናገሩት ነገር። ቃል በቃል ባላስተውሰው የተናገሩት ነገር ነበርና እንደኔ ፕሮክሲ ጦርነት ውስጥ ነው ይገባሉ ብዬ የማስበው። እነ ብርጌድና ሐመዱ አሉ እነኚህን ሰፖርት በማድረግ ባክ በማድረግ ሜቢ በዛ በኩል ጦርነቱን እንትን ሊሉ ይችላሉ እንጂ ዳይሬክት የሆነ ጦርነት ውስጥ ይገባሉ ብዬ አላምንም እኔ በግሌ። ሀገሪቱ ውስጥ ያለው ሲቹዌሽን ይሄን አይፈቅድም። ማህበረሰቡ በጣም ተዳክሟል ፋይናንሻሊ። የዩኒቨርሲቲ አስተማሪዎች ምን ላይ እንዳሉ እናውቃለን። ከተማሪ ጋር እየተጋፉ ምግብ የሚበሉባት ሀገር ነችና እንደኔ አሁን ላይ ያለው ሁኔታ ይሄንን የሚፈቅድ ነው ብዬ አላምንም። ለዚህም አቅም የለውም የፌደራል መንግስቱም አቅሙ አለው ብዬ አላምንም እንደዚህ አይነት ጦርነት ውስጥ ለመግባት። ይሄንን ነው የምለው እኔ ቴዲ። አመሰግናለሁ። ሳይበር ፋኖ ወደ አርበኛው ልጅ ልምጣ። አርበኛው ልጅ ጦርነት በሁለቱ ሀገሮች መካከል የሚደረግ ይመስላል ወይ? እያላካችሁ ያላችሁ እንዲህ ይመስለኛል። ወደ ምን አልከኝ? አርበኛው ልጅ ምን አልከኝ? ያንተ ነው። አንተ ምንድን ነው ያልከኝ? የላኩ ልጆች አሉ የላማቃቸው ልጆች አስባቸው በትዕግስት ጠብቁ ነው ያልኩት። ኦኬ የመጀመሪያው ጉዳይ ወደ ጦርነት ሊያመራ ይችላል ወይ የሚለውን ጉዳይ ስታነሳ የአልጀርስ አግሪመንትንም መነካካት የሚያስፈልግ ይመስለኛል። ምክንያቱም አንደኛው አካል ይሄንን የተኩስ አቁም ስምምነቱን ከወጣ የፍርድ ቤቱን ውሳኔን ጭምር እንደሚወጣ ነው የሚያሳየው። ይሄን ይግባኝ የሌለውን ፍርድ ማለት ነው የባድመን ጉዳይ። ይሄንን መሰረት አድርገን ስናይ አሁን ደግሞ በዓለም አቀፍ የሰብአዊ መብት ኮሚሽንም እየተነገረ ያለውን ጉዳይ ስናየው ለምሳሌ የኦኪፓይድ የሆኑት ስቲል በኤርትራን በሄግ በተወሰነው መሰረት የኤርትራ ተብለው ያልተወሰኑ ነገር ግን በኤርትራ ወታደሮች አሁን ሰፍረው ያሉባቸው ቦታዎች አሉ። እነዚህ ቦታዎች ኤርትራ ኢትዮጵያ ላይ ወረራ ፈጽማለች ተብሎ አዘ ኮዝ ሊታይበት የሚችልና የኢትዮጵያ መንግስትም ድጋፍ ዓለም አቀፍ ድጋፍ ባገኘ መልኩ ወደ ኦኪፓይድ የሆኑትን ቴሪቶሪዎች አስለቅቃለሁ በሚል ሊገባበት የሚችለው ጦርነት ሊሆን ይችላል። አንደኛው የኤርትራ መንግስት እነዛን ኤሪያዎች ካልወጣና ዲማርኬሽኑ በስምምነቱ መሰረት በሳውዲውም በእንተኑም ስምምነት መሰረት በአልጀርስም ስምምነት መሰረት እነዛን ኤሪያዎች ዲማርኬሽኑ እስካልተፈጸመ ድረስ በኢትዮጵያና በኤርትራ መካከል ቦርደር የለም። ቦርደር ከዚህ አካባቢ ውጣ ብሎ በሄግ በተወሰነው መሰረት የማይወጣ ከሆነ አካባቢ ተወሩብኛል ብሎ ጦርነት የማንሳት ፕሮባቢሊቲ ይኖረዋል። በየት በኩል ያጠቃል፣ በየት በኩል ፍላጎቱን ወዴት ሊቀይረው ይችላል፣ አንደኛውን ልናየው የምንችለው ጉዳይ ነው። ነገር ግን አንዳንዴም ማስተዋል ያለብን የቀጠናውን ጉዳይና የኤርትራው መንግስት የሚታወቅበት ይሄ አካባቢውን የመረበሽ የሁቲ አማጽያንን የመደገፍ በዚህም ጋር በተያያዘ የንግድ መስመሮችን ላይ ጥቃት የሚፈጽሙት እነዚህን ሁቲዎች መረጃ በመስጠት እያገዘ ነው የሚል ከእስራኤል የሚመጡ መረጃዎች አሉ። በዚህም መሰረት ደግሞ እስራኤል ሰሞኑን አይታችሁ ከሆነ የወሰነችው ውሳኔ አለ። ኤርትራውያንን በሙሉ ዲፖርት የማድረግ በምክር ቤት ደረጃ የወሰኑት ውሳኔ ነው። እነዚህ ነገሮች ስናይ የኤርትራ መንግስት ላይ እየመጣ ያለው ኢንፍሉዌንስ የግብፅን እና የአረብ ሀገራትን ድጋፍ እንዲፈልግ የሚያደርገው ሆኖ ሳለ ኢትዮጵያ ደግሞ በዚህ በቀይ ባህር ላይ በሚኖራት ኢንቮልቭመንት ቢያንስ ተመልሳ መምጣቷ ወደ ቀይ ባህር ተመልሳ መምጣቷ የአንድ የኢትዮጵያ መንግስት ኢንተረስት ብቻ ሳይሆን የብዙ ሀገራት ኢንተረስት ነው ብዬ አምናለሁ። እነዚህ ነገሮችም ደግሞ ባክ የሚያደርጉት ቅድም እንዳልኩ እነዚህ መረጃዎች ባክ የሚያደርጉት ይሄንን ነው።
አት ሴም ታይም ደግሞ ስናየው ለምሳሌ ራሻና በኤርትራ መካከል ያለውን ግንኙነት ሜንሽን የሚያደርጉ ሰዎች አሉ። በራሻና በኤርትራ መካከል ጥሩ ግንኙነት ቢኖርም ሚንዋይል አንድ ነገር ማስተዋል አለብን። የኤርትራው ፕሬዝዳንት የኢኮኖሚና የዶላርን ጉዳይ አንስቶ ለቭላዲሚር ፑቲን ማመልከቻ አስገብቶ ብሪክስ ውስጥ እንዲገባ የተደረገችው ኢትዮጵያ ነች። ቢኮዝ ኢኮኖሚን ይፈልጋል ያ አይነት ነገር። ዝም ብሎ አንድ መሪ ሄዶ ስላወራ ኢንተረስት ይኖራታል ያች ሀገር ማለት አይደለም። አት ሴም ታይም የቻይና መንግስት የአፍሪካ ቻይና ሰሚት ላይ በተመሳሳይ በሰላማዊ መንገድ የሚለውን ነገር ባክ አድርገው ተመሳሳዩን ጉዳይ አንስተዋል። የቻይናን ቤዝ አይታችሁ ከሆነ በጅቡቲ ያለውን 15000 ሰው የሚይዘውን ቤዝ መሰረት አድርገን ስናወራ እንኳን ያንን ሎጂስቲኩን የምግብ ምናምን የመብራት የሚባሉትን ነገሮች ከኢትዮጵያ ነው ፕሮቫይድ የሚደረግላቸው የቻይና ቤዚን ጅቡቲ ማለት ነው። ሶ እነዚህ ነገሮች ኮንሲደር ስናደርግ ኢንተረስት ማንጋ አላቸው የሚለውን ነገር ከቻይና ከኤርትራና ከኢትዮጵያ ማንጋ ኢንተረስት አላቸው የሚለውን ነገር ስናስብ ሞር ኢንተረስት ኖሯቸው ማየው ኢትዮጵያ ላይ ነው፣ ቻይናም ራሻም። ሚንዋይል የኤርትራ መንግስት ጋር በተያያዘ ሞር ኢንተረስት ያላቸው እነ ግብጽ ቢኮዝ ከእስራኤል ጋር በተያያዘ አውሮፓኖችም ጋር በተያያዘ በጣም የተለየ ግንኙነት ለመፍጠር እየሞከረ ነው። እኔ አሁን እስቲ ሁላችሁም እንድታስቡት በተመሳሳይ ኤርትራውያንም ካሉ እንዲያስቡት የምፈልገው ኦኬ የኤርትራን ፖርት አንፈልግም ብለን ወደ ሶማሌላንድ ስንሄድ why is it በብሔር በቦርደር በምንም አይነት መልኩ ግንኙነት የሌለው የኤርትራ መንግስት ከሶማሊያ ጋር ኢንቮልቭ ያደረገው? ቢኮዝ ይሄ ዳይሬክትሊ ትሬቱን ወደ ጦርነት ለመግባት ማን ፍላጎት እንዳለው ግልጽ የሚያደርግ ይመስለኛል። ማን ነው ኢኒሺዬሽኑን እየወሰደ ያለው? ማን ነው ፈርስት ስቴፕ እየወሰደ አሊያ እየፈጠረ ይሄን ችግር እየፈጠረ ያለው የሚለውን ነገር ግልጽ የሚያደርግልን ይመስለኛል። ሚንዋይል አንድ ነገር ማስተዋል ያለብን ይመስለኛል። the horn of africa በተለይ ሲንስ 2016 የተጻፉ አርቲክሎችን የምታነቡ ከሆነ ሚሊታራይዝድ እየሆነ ነው። ሚሊታራይዝድ የሆነው ቀጠና ላይ ለምሳሌ ቻይና እና በአሜሪካ መካከል ታይዋን ላይ at any time ግጭት ቢፈጠር ምናምን አንዳንድ አናሊስቶች የመንግስት አናሊስቶች እንደሚሉት the next step the next choke point ላይ ግጭት የሚፈጠረው ጅቡቲ ላይ ነው። ይሄ ደግሞ የኢትዮጵያ ጉሮሮ ማለት ነው። በሁለት ዞኖች ጸብ የምንጎዳው እኛ ነን። ሶ የኢትዮጵያ መንግስት ጥያቄ እንደ ጥያቄ ማስተዋል ያለብን የሶማሌላንድ ፕሬዝዳንት ገቨርናንስ ሚቲንግ ላይ ዱባይ ላይ ሲናገሩት ነበረ። ዳይቨርሲፋይ ማድረግ ነው ፍላጎቱ። የኢትዮጵያ መንግስት በተደጋጋሚ እየተናገረ ያለው ዳይቨርሲፋይ ማድረግ እንጂ ስፔሲፊክ አላለም። የኤርትራ መንግስት ግን ወደ ግጭቱ ይበልጥ እየመራ ያለበት ሁኔታን ግን ይበልጥ እየታየኝ ያለበት ሁኔታ አለ። ይሄን ነው ማለት ኦኬ። ዞሮ ይመጣል። መጨረሻ ላይ አነሳው ኢትዮጵያውያን ግራ በመጋባት ውስጥ የሚያዩት ነገር ነው፣ ቁልፍ ነገር ነው። የባህር በር ለጅቡቲ ከ2.5 ሚሊዮን ዶላር በላይ ቢሊዮን ዶላር በምንከፍልበት ጊዜ ኤርትራውያን ከታሪካዊ ጠላቶቻችን ጋር ማሴራቸው አልቀረም። የትኛውም የዓለም ሀገር ሊታገስም አይችለው ማለት ነው። ግብጾች በቀጥታ የተናገሩ እንደው በተዘዋዋሪም አይደለም፣ በቀጥታ የባህር በር ያስፈልገናል ብለን ወደ ሶማሊያ ስንሄድ አሁንም የሻዕቢያ መንግስት ይሄ ነገር እንዳይሳካ ሶማሊያን ማፈራረስ ነው የሚል ዘመቻ ይጀምሩብናል። ኬንያ ስትሄድ ሌላ ቦታም ስትሄድ የተከታተሉ ጉዳዮችን ለማክሸፍ የሚሰሩ ከሆነ ያለ አማራጭ ወደ እነሱ መዞር ነው የሚሉ አሉ። የባህር በር ያስፈልገናል። ከሶማሌላንድ ጋር የተፈራረመውን ጉዳይ አይታችኋል፣ ያስነሳውን አቧራ። ስለዚህ የኤርትራ መንግስት ራሱ ወደ እናንተ አንዞርም ብሎ ሌላ ቦታ ኢትዮጵያ መንግስት ወደ ሌላ ቦታ አማራጭ እንኳን ቢያማትር አርፎ ሊቀመጥ የሚችል መንግስት ነው ወይ? ይሄንንም በመጨረሻ ላይ ወይ በምትናገሩት ንግግር ላይ መሀል ላይ እንድታካትቱ ነው። አንዳንድ ጥያቄ ይቅርታ፣ ዘር ያዕቆብ ሪኩዌስት እያላከል ስለነበር በዚህ ላይ አስተያየት መስጠት ይፈልጋል መሰለኝ እና እኔ ልለቅለት እችላለሁ። ቦታ ማስገባት ከቻልክ አስገባውልህ ነበር። እሺ ሳይበር፣ እሺ አስገባውልህ። እሺ እዚያቸው ዘር ያዕቆብ። እሺ ከነዚህ ሰዎች እያገኛችሁ ያላችሁት በጣም የሰከነ ውይይት ነው። እንዲህ ያለው ውይይት ነው የጠፋብን፣ እውቀት ነው እያገኛችሁ ያላችሁት። የተለያየ ሀሳብ ነው እየሰማችሁ ያላችሁት።
በጣም በጥሞና ማድመጥ አለባችሁ የሚል እምነት አለ። የተሳሳተ ነገር ካለ በሌላ ቀን ተመሳሳይ እድል ሰጣችኋለሁ። እናንተ ገብታችሁ ደግሞ የማስተካከል ስራ ስራላችሁ ወይም ቤታችሁን ከፍታችሁ በዚህ ጉዳይ ላይ መዋየት አለባችሁ። ግን ኤርትራውያን ቤት ስትከፍቱ በተደጋጋሚ የምናገረው ኢትዮጵያውያንን ማሰደብ ፖለቲካ አይደለም፣ መጥፎ ነው። ኢትዮጵያውያንን ቤት ስትከፍቱ ኤርትራውያንን መሳደብ ትክክል አይደለም። ስለዚህ ይህን ንግግር ይህን ውይይት ጀስት ካርበን ኮፒ አድርጋችሁ ነው በዚህ አውድ ነው ብትወያዩ። ምክንያቱም ህዝብ ኢትዮጵያውያን በጣም እየተቆጡ ነው፣ እጅግ በጣም እየተቆጡ ነው። በተመሳሳይም ኤርትራውያኖች የሚያስቆጣ ነገር የለም እያልኩኝ አይደለም፣ በደንብ አለ እና ይሄ ነገር በተለይ ስም ያላችሁ እውቀት ያላችሁ ፖለቲከኞች እንደዚህ አይነት ቦታዎች ላይ ገብታችሁ ባትታዩ ለማለት ያህል ስክሪን ሪከርድ ተደርጎ ሲወጣ እናንተ እዛ ጋር ትታዩና እንትናም ነበር የሚል ስም ወይም ደግሞ ሌላ ነገር ውስጥ እንዳይከተን እንደ ህዝብ ጥንቃቄ ያስፈልጋል ለማለት ያለው። ዘራቆብ እንኳን ደህና መጣ። የአማራ ስትሮንግ ነው። አማራ ስትሮንግ ወደ አንተ መጣለው። ሁለተኛ ጥያቄ ላይ ነው ያለነው። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ? አማራ ስትሮንግ